መጎዳት ማለት እንደዛ እያልሽ ነው ያለሽው? ይሄ ሁሉ ነገር መሆን መቻል አለበት እያልሽ ነው ያለሽው? አንተም ብሶ ትዕግስቴን ሁሉን ነገር ደርሶበታል። በቃ አብክቷል። ያንቺ ጉዳይ እዚህ ጋር ያበቃል። ከዚህ በቃ እንደዚህ እየጮክ ልትወረኝ አልፈልግም። ገና እጮሃለሁ። ሴት በመፈጠሯ ራሱ ያስጠላኛል። ከነመፈጠራቸው ነው የሚያስጠሉኝ ሴቶች። ሳገኛ ብችልና ሁሉንም ሴት መግደል ብችል ራሱ በገል ደስ ነው የሚለኝ። በቃ እንድናረግልሻለን እንደዚህ አድርጊ እኮ ሊሏት ይችላሉ። ይችልሽ እኮ እህትሽ እናድንልሻለን፣ አንቺ ግን መስዋዕት ሆኛሽ ቢሏት እኔን ለማዳን ስትል እኮ ሰሙታ ነበረ። እኔ ብሞትስ እንደታመምኩ በክብር ብሞትስ ይሄ ሁሉ ነገር ከሚፈጠር ያክስቴ ልጅ ናት። ያክስቴ ልጅ ትሆን እንጂ እንደ አክስቴ ልጅ ወይም ኖርማል እንደ ዘመድ የምንጠያይቅና የምንፈላለግ አይነት ሰዎች አይደለንም። መጀመሪያ አውቄ ባልገባበትም ከገባው በኋላ ግን መውጣት በጣም ከባድ ነው። ከዛ ወጣህ ማለት በጣም ከባድ መስዋዕት ያስከፍላል። ሴቶችን ለዚህ ነገር ብቁ ናቸው አይደሉም የሚለውን ይሁን በደንብ እርግጠኛ ባልሆነም ለዚህ ስራ እሷ ነች መጀመሪያ ሴቶችን የምታየው እስከማውቀው ድረስ። ግን እዛ ቦታ ላይም በተደጋጋሚ አላያት። ይሄ አምልኮ የምናደርግበት ቦታ፣ ቃል ኪዳን የምናረግበትን ቦታ እዛ ቦታ ይቻት አላውቅም። ኤርሚያስ እኔ ቤቲ ነኝ። በደንብ ማለት በደንብ ነው የምታውቀኝ። በቃሽ ቤቲ ስንት የሰማውሽ። ያንቺን ጭካኔ ያንቺን አረመኔነት ሁሉን ነገር አውቀዋል። ይሄ ነገር ባይሆን ፈልግ ነበር እንዳይሆን ጥሬያለሁ፣ ታድያለሁ። ግን ጭራሽ እሷ ትገባለች ብዬ አስቤ አላውቅም። ጭራሽ የሰይጣን ገንዘብ መጥቶ ምንም ለማይጠቅም አስበው በእኛ ቤት ውስጥ ምንም እንደውም ጭራሽ ያሳመመኝ እሱም ሳይሆን አይቀርም። የመጣችው ሴት ምናልባት አሁን ለዛ ነገር አዲስ ናቸው የሚመጡ ሴቶች ማለት ነው። እና ያን ነገር በስትክክል እንኳን አንድ እርምጃ ማራመድ ካቃታቸው በቃ ቅጣት ብላ የምታስበው እሷ ይሄንን ነው። በሁለት በአራት ወንዶች ታስደፍራቸዋለች አንድ ሴትን ማለት ነው። ከዩኒቨርሲቲ ያሉ ልጆችን ከዛም በታች እድሜያቸው ያለ በተለይ ኤሌመንታሪ ላይ ያሉ ልጆችን ኤሌመንታሪ ማለት ገብተዋል፣ ግን በጣም ትንንሽ ልጆች ናቸው። በጣም ሞር እንደውም በጣም የሚፈልጓቸው እነሱን ነው። ቤቲ አሁን ማገዶ መፍጨት አያስፈልግም። እኔ ምን ብዬ እንደምነግርሽ አላውቅም። በቃ ሁሉ ነገር ደርሰውበታል፣ አውቀዋለሁ። በቃ ምንም መውሻሻት እኔ ቅርታኝ ነው እንደምትሳስታችሁ እንዳይ። አዎ በደንብ እንደድላይት አይነት ያሉ ስሜት ይሰጠኛል። በጣም ጥሩ ስሜት፣ ያለፍኩትን ነገር ህመሜን እንደረሳ የሚያደርገኝ ይሄ ነገር ነው። በቃ አሁንም ቢሆን ማድረግ የምመተው እንዳይመስል። እኔ ግን በአንድ ሌሊት ከ5 ከ6 ከ7 ሰው በላይ ይደፈር ነበር ሳልፈልግ፣ ትልልቅ ሰዎች ብዙ ነገር። ከዛ አልፎ መሀን እንደሆን እንኳን አድርገውኛል። ስቃዩ ሲበዛብኝ ስታመም ማህፀኔን እንኳን አስወጥተው መሀን አድርገውኛል። ከዚህ በላይ ለሴቶች ይገባል። ማትረቢ ድሮ ምን ይመጣጠር ነበረብኝ። ተረጋጋ። ሽጉጡን መለሰ። እሺ ይቅርታ ታረጊልኛለሽ? እባክሽ ይቅርታ የምታረጊልኝ ከሆነ ነው የምነግርሽ። ሰው ገለሻል አይደለም? እንደዛ አይደለም። ምንድን ነው ሰው ገለሽ ነው? አይደለም አልኩ እኮ አውርተን የተሻለ ቦታ ለመድረስ። አንቺ ልጅ መፈንቅለ ስልጣን ማድረግ ፈልገሻል ባይለው በቃ እንደ ቦስ ምናምን ትጫወች ፈልግሽ። እድል ከዚህ በላይ ጊዜ አትፍጂ። ንገሪያት፣ መናገር ያለብሽን ነገር እያንዳንዱ ነገር ግልጽ አድርገሽ ንገሪያት። እንዴት ልንገራት? ምን ብዬ ልጀምርላት? ሳሚ ምን ብዬ ለመጨረሻ ጊዜ ነው። ምን ብዬ ልንገርሽ? ለማን የምትነግሪው ነገር አለ ከኔ ውጭ? ስለዚህ ንገሪኝ። ከየት ያመጣሽው ነው? እኔ እያለሁ ቢቀርስ ባልበላስ ባልጠጣስ ብሞትስ እኔ ብሞትስ? ለምንድን ነው እንደዚህ አይነት ነገር ውስጥ የገባሽው? እንዴት እንደዚህ ታደርጊያለሽ? ይቅር በይኝ እባክህ። ሰላም ውድ ተከታታዮቻችን እንደምን አላችሁ? እንግዲህ
ከተወሰኑ ሰዓታት በፊት የተፈጠረውን ነገር አይታችኋል። በቻልነው አቅም ከእድል ጋር ተመካክረን ይህ ኤጀንት ነው የተባለው ወይም ደግሞ ኤርሚያስ በትክክለኛ ስሙ ኤርሚያስ የተባለው ግለሰብ መጥቶ ነበረ። እንግዲህ ከእድል ጋር ተመካክረን በምን አይነት መንገድ ያለውን ነገር ማስረጃ እንደምንይዝበት እንዲሁም ደግሞ በቀላሉ እሱ እንዴት እንደምናገኘው አውርተን እሷም ተባብራን በእኛ ቁጥጥር ስር አውለነዋል ማለት ነው። ያው የነበረው ሁኔታ ትንሽ ከባድ ስለነበረና የኔም ባልደረቦች እስኪረጋጋና ያለበት ነገር በቁጥጥር ስር እንደዋለ እስኪገባው ድረስ ለካሜራ ዝግጁ አይደለም ስላሉን እንግዲህ ወደ ከሰዓት አካባቢ ላይ ማልደን ነበር ይህን ነገር አድርገን የነበረው ወደ ጠዋት 3 ሰዓት አካባቢ ነው እና አሁን ወደ 7 ሰዓት አካባቢ ነው የምንገኘው። በዛ መሀል እንግዲህ ሰርካለም አጠገብ ያለች እሷም የሕክምና ክትትል አድርጋ በተቻለ አቅም ወደ ጥሩ ጤንነቷ ተመልሳ እንዲሁም ደግሞ ከዚህ በተሻለ መጠን ደግሞ የተሻለ ሕክምና የምታገኝበትን መንገድ ከትልልቅ ሆስፒታሎች ጋር እየተነጋገሩ ነው የኔ ባልደረቦች። ያን ነገር ከተስተካከለ በኋላ ቀጥታ ያንን ሕክምና ክትትል የምታደርግ ይሆናል ማለት ነው። እድልም እንግዲህ ከተባበረችን ብዙ ነገር የምታገዘን ከሆነ ይህ ነገር ወደ ተሻለ ደረጃ እንደሚሄድና በደንብ እንደምንተጋገዝ እያወራን ስለነበረ አሁን ብዙ ነገሮችን እየተባበረች ነው ያለችው። ከአቅሟ በላይ ብዙ ነገሮችን እያደረገች ነው ያለችው። ለዚህ ደግሞ በጣም እናመሰግናለን እድል። ምክንያቱም ያው ሰዎች ተሳስተው የሚሆን ሳይሳሳቱ ወደ ወንጀል ገቡ ማለት ቀላል አይደለም። ማንም ሰው ከተጠያቂነት አይድንም ወንጀል ውስጥም ከገባና ስለዚህ ነገሮችን ለማስተካከል እንሞክራለን ማለት ነው። እንግዲህ ሰርካለም እኔ ብዙ አላወራ ውድ ተመልካቾቻችን የተፈጠረው ነገርማ ያው እንግዲህ እንኳን አይደለም እኔን ማንም ሰው የሚደነግጥበት ነገር ነው። አይተሃል ሁኔታውን። በጭራሽ አስቤውም በጣም በጣም በቃ አስደንጋጭ ነው። አሁን ይሄ ቀላል ይመስላል እኛ ቤት ውስጥ ሲወራ በጣም አስከፊ እንደሆነ እንደውም እኮ የሆነ ጊዜ እናወራ ነበረ ብታይ እኔ ጤነኛ እያለሁኝ እናወራ ነበረ ስለዚህ ነገር እና በቃ ትውልድ ሊበላሽ ነው ምናምን እያልን በመክራት ነበረ። ጭራሽ በእኔ ቤት ገብቶ እንደዚህ አይነት ነገር ሲፈጠር በጣም ነው በቃ በጣም እንኳን አይደለም የታመመ ሰው ጤነኛ ራሱ ያሳምማል። በጣም ከባድ ነው፣ ለመቋቋም ይከብዳል። እንግዲህ እግዚአብሔር ደግሞ መልካም ነው። አንተን ያገናኛትና ወደ ዋና ውስጥ እንግዲህ ገብታ የሚሆን አላውቅም። ያውን ከገባችበት ገባች ነው። እንደው በአጭሩ መመለሷ ደግሞ እግዚአብሔር ይመስገን ነው የምለው። እግዚአብሔር ይስጥህ አንተም እግዚአብሔር ይስጥህ አንተ። እኔ በዚህ ባትረጅኝ ይሻለኛል። ብሞት ስማችን ይዘን እኔ ብሞት ምን ችግር አለው እንዴ? ስም እኮ ነው። እስኪ አስቢው ምን ያህል አስከፊ እንደሆነ ምን ያህል አስቀያሚ ነገር እንደሆነ። እንዴት ከእንደዚህ አይነት ነገር ውስጥ ትገቢያለሽ? ገንዘቡ ምን ጠቀመሽ? እኔንም አላዳነኝም። ምንም ያደረገልን ነገር የለም። በቃ እድሜ ሰጥቶሻል። ኧረ እኔ ብሞት ይሻለኛል። እኔ እንደዚህ አይነት ነገር ሆነች ከምባል ብሞት ነበር የምመርጠው። ብሞት ይሻለኛል። ግን አንዴ ሆኗል። ምንም ማድረግ አልችልም። አሁን ባለፈ ነገር ላይ ብቆጭና ሳሚ ደግሞ አንተ እግዚአብሔር ይስጥህ። አሁንም ባደረጉልኝ ሕክምና እግዚአብሔር ይመስገን ህይወቴን አትርፋችሁታል። እኔ እንኳን በቃ ብሞት ነበር የሚሻለኝ። ገብቶሃል አይደል? ባለው ነገር ሁኔታው በጣም አስከፊ ነበር እና እግዚአብሔር ይስጥልኝ። ተባረኩ እናንተ። የሰውን እንትን እውነት የሰውን ጉዳት የሰውን ብዙ ነገር አለ በሰው ላይ ገብቷል። አሁን ይህን ነገር አላውቅም። መጀመሪያ ከነገርኩ ውጭ ያም ጥርጣሬ ነው እንጂ ዲቴል የገባች አልመሰለኝም። ግን ሌላ ነገር ጭራሽ ይመጣል ብዬ አላሰብኩም ነበረ። አይደለ ሰው ብዙ ጉድ አለው። ግን እግዚአብሔር ይስጥህ አንተም እግዚአብሔር ይስጣችሁ። ፈልፍለህ ይህን ነገር የተደበቀችበትን ከብዙ ነገር ሳትጠፋ እህቴ አድነህልኛል። አመሰግንሃለሁ። አሁንም መጨረሻውን ያሳምርልኝ እና በጣም ከባድ ነው። በሰው ላይ ትውልድ እየተበላሸ ነው ያለው። በትምህርት ቤት በእንደዚህ በመጠጥ ቤት ምናምን በምሽት ከክለብ ቤት ምናምን ይሄ ነገር ይሰማል እኮ። ግን ጭራሽ እሷ ትገባለች ብዬ አስቤ አላቅም። ጭራሽ የሰይጣን ገንዘብ መጥቶ ምንም ለማይጠቅም አስበው በእኛ ቤት ውስጥ ምንም እንደውም ጭራሽ ያሳመመኝ እሱም ሳይሆን አይቀርም። እንግዲህ ሰርካለም ያው ፈልጋ እነዚህ አይነት ነገሮች እንዳላደረገች አብዛኛውን ጊዜ እኛንም ስታስረዳ ነበር። ከዛም በኋላ ደግሞ የማትፈልገው ህይወት ውስጥ ልጅ እንደሆነች ስትናገር ነበር እና በልጅነቷ ነው እንግዲህ አላስፈላጊ ህይወት ውስጥ ለየትኛውም ሴት የማይመከር የማያስፈልግ ስራ ውስጥ ገብታ የነበረው ያንቺን ህይወት ለማቆየት ያንቺን ህይወት ለማትረፍ እና ያው እሷ ላይ ማንፈርድም ከተባበረችን ብዙ ነገሮች እንደምናገዛት ነግረናት ነበረ። አሁን ደግሞ በእርግጥ ስናወራው ቀላል ይመስላል ውድ ተመልካቾቻችን፣ ሲሰራም ለእናንተም ስናሳይ ቀላል ይመስላል። ነገር ግን ምን ያህል መስዋዕትነት እንደሚከፈልለት፣ ምን ያህል ሰዎች ጉዳት ውስጥ እንደሚገቡ፣ ምን ያህል ሰዎች እየጠፉበት እንደሆኑ እንግዲህ ከዚህ በፊት ጀሚላን አግኝተናት ነበር። ጀሚላም አቡበከርም ሲናገር ነበር እና ብዙ ነገሮች አሉ። እንደው እድል የተፈጠረው ነገር አለ የተሽንም በተለይ ገደላችሁብኝ ስትይ ነበር። አሁን ደግሞ የሕክምና ክትትል አግኝታ የተሻለ ትልልቅ ሆስፒታሎችም ደግሞ እሷን ለማከምና ከኛ ጎን እንደሚደግፉ ሲናገሩ ነው የነበረው እና በዚህ ምን ተሰማሽ? ያው ይሄ ሁሉ ነገር እስከዛሬ በጣም ብዙ ነገሮች ሲፈጠሩ ነበር።
እህቴን ብትሆን እንግዲህ እውነት እንዲህ የተፈጠረውን ነገር አምና ተቀብላ እንጂ አጠገቤ ቁጭ ብላ ታወራለች ብዬ አስቤ አላቅም። ከዛም አልፎ በዚህ ምክንያት ከአንተ ጋር ራሱ ብዙ ግብ ነበር በዚህ በትንሽ ቀናት ውስጥ ማለት ነው። እህቴንም እዚህ ጋር ስለተረዳችኝ ላመሰግናት ትፈልጋለሁ። በቃ እንዳለችው በጣም ከባድ ነገር ነው። በእርግጥ ግን ምንም አማራጭ ስላጣው ነው በሰዓቱ እንደዚህ አይነት ነገር ውስጥ የገባሁት። ወድጄና በፍላጎቴ ሳይሆን የነገሮች መደራረብ ነው ይሄን ውሳኔ እንድወስን ያደረገኝ ማለት ነው። እና እህቴ እዚህ ጋር አመሰግናለሁ። በቃ ሁሉን ነገር ስለተረዳሽኝ እወድሻለሁ። ከዚህ የተሻለ ደግሞ ጤንነት ላይ ደርሰሽ የተሻለ ህይወት እንደምንኖር ትልቅ ተስፋ አለኝ። ሳሚ አንተንም በጣም ላመሰግን አድንልሻለሁ። አንቺን መስዋዕት እናርግሽ ቢሉሽ እኮ ሆነሽ ነበረ። የኔን መዳን ብቻ አይደለም እንትን ማድረግ እኔ እግዚአብሔር ነው የሚያድነው፣ እግዚአብሔር ነው የሚቃኔ ከሆነ እኮ ምንም ለውጥ አያመጣም። ግን አንቺ ራስሽን መስዋዕት እንዴት ታደርጊያለሽ? እንዴት ጠልቀሽ እንዴት ያወቅሽ እንዴት ትገቢያለሽ? በጣም ይሄ እኮ በጣም ከባድ እኮ ነው። በጣም እንዴት እንደዚህ ታደርጊያለሽ? እንዴት ከደም ከሚጠጣ ሰው ጋር እንዴት አብረሽ እንዴት ስበላሽ? እንዴት በጣም አይደለም። አሁን እኮ አንተ ቁማ መሄዷን እኮ አይደለም፣ ስንት ነገር ተፈጥሮም እኮ ሊሆን ይችላል። እንድናረግልሻለን እንደዚህ አድርጊ እኮ ሊሏት ይችላሉ። ይችልሽ እኮ እህትሽ እናድንልሻለን፣ አንቺ ግን መስዋዕት ሆኛለሽ ቢሏት እኔን ለማዳን ስትል እኮ ሰሙታ ነበረ። እኔ ብሞትስ እንደታመምኩ በክብር ብሞትስ ይሄ ሁሉ ነገር ከሚፈጠር ታየት እንደዛ አትበኒ እኮ በሞትም አንቺን አኖሬ ነው። እንግዲህ ውለታህን ያልከፍልም እግዚአብሔር ይክፈልህ ሳሚ። ለዚህ አብቅተህልኛል። ተረጋጊ። በጣም ነው የማመሰግነው። እና ሳሚንም በጣም አንተም ማመስገን በጣም ነው የማመሰግንህ። ይቅርታ ሌሎቹንም እዚህ በጀርባ ከካሜራ ጀርባ ያሉትንም በጣም ነው የማመሰግነው። ሕክምና እንዳገኝ ብዙም ቃል የገቡልኝ ነገር አለ። በጣም አመሰግናለሁ እውነት ስለተባበራችሁኝ ሁሉ። ዋናው ደግሞ እሷን ከዚህ ተግባር ስላወጣችሁልኝ በጣም ነው የማመሰግነው። እግዚአብሔር ዋጋችሁን ይክፈልልኝ ነው የምለው። ሳሚ በጣም አመሰግናለሁ እና ከዚህ በኋላ ደግሞ ማስተዋል እንዲሰጣት እጸልያለሁ። እንግዲህ ምንም ማድረግ አልችልም። እንግዲህ ያው እድል የተፈጠረው ነገር በተወሰነ መልኩ ከአንቺ ጋር ማውረተናል እና በቻልነው አቅም ከዚህ በተሻለ መልኩ እሷንም የሕክምና ክትትሏን እንድታደርግ እንዲሁም ደግሞ አንቺንም ወደ ተሻለ ስራ የምትገቢበትን መንገድ እና እነዚህን ወንጀለኞች በጋራ በመሆን በቁጥጥር ስር አውለን ወደ ሕግ ተጠያቂነት እንዲገቡ አድርገን ለዚህ ትብብርሽ ደግሞ ያው ቃል ገብቼልሻለሁ። መጀመሪያም ያን ያህል ብዙ እንትን እንዳላልሽ አድርጌ እና በደንብ እናግዝሻለን፣ በደንብ እንደግፍሻለን። ለዚህ ነገር በጣም እናመሰግናለን። እውነት ቀላል ነገር አይደለም። ምክንያቱም ከወንጀለኛ ጋር ተባብሮ ብዙ ነገሮችን የሰራ ሰው ከህግ አካላቶች ጋር ተባብሮ ይህን ነገር ለማድረግ ፈቃደኛ አይሆንም እና እኛን አምነሽ ከእኛ ጋር ተባብረሽ አንድ ወሳኝ የሚባል ሰውን በቁጥጥራችን ውስጥ አውለናል እና ከእሱ ተነስተን ደግሞ ወደ ተለያዩ ቦታዎች ላይ እንሄዳለን። እነዛን ሰዎች እስከ ማግኘት እስከ ማዘጋት ብዙ ነገሮችን እስከ ማድረግ እንደርሳለን። ስለዚህ ለዚህ በጣም እናመሰግናለን። እንግዲህ ሰርኬ አንቺም አሁን እረፍት ያስፈልግሻል። ምናልባት እዚሁ ስለሆነ ያለው ኤርሚያስ የተባለውን ግለሰብ እሱን እናውራው። ከዛ በኋላ የተለየ የሚዋሸን ነገር ካለ ምናልባት እንደ ምስክርነት አንድ ነገር እምልህ ነገር ማለት ነው እንደሱ አይነት መሰሎቿን እንደዚሁ እያታለለ ብዙ ነገር ሊያደርግ ይችላል። ምክንያቱም የሚገባውን ቅጣት ማግኘት አለበት ነው የምለው እኔ በራሴ ማለት ነው። ምንም የማያውቁ በገንዘብ የሚታለሉ አሁን አሉ። እንደዚህ ትምህርት ቤት አለ በገንዘብ እያታለሉ እየደሉ እንድናረግላቸዋለን በብራንድ ነገር እንትን እያሉ እየደለሉ እና ይሄ ሰውዬ መቀጣት አለበት። አሁን እንደሱ አይነቶቹን እኮ ብዙዎቹን እንግዲህ ያልታወቁ አበላሽቶ ሊሆን ይችላል፣ ወደ ተለያየ ነገር አስገብቷቸው ሊሆን ስለሚችል እንደው ሳሚዬ ከደከም ካይቀር ይሄን ሰውዬ የሚገባውን ነገር ቅጣት እንዲያገኝ እንድታደርግ ጠይቃለሁ። በተረፈ አመሰግናለሁ። በጣም ነው የማመሰግነው። በእኔ ቤት ያለ ነገር ማንም ቤት እንዳይኖር ነው የምመኘው። እውነት በጣም አስደንጋጭ በጣም አሳዛኝ ነገር ነው፣ አስጸያፊ ነገር ነው እና እኔ እውነት እኔ ምንም ባይኖር እኔ እኮ ጸበል ጠጥቼ መኖር እችላለሁ። ምንም ባይኖር ገብቶሃል። እዚህ ውስጥም እንድትገባም እሷ ጉጉቷም ሊሆን ይችላል፣ እንድድን የምትጓጓበት ነገር ሊሆን ይችላል ያስገባት እና እኔ ለሌሎቹ የምለው ገንዘብ ብላችሁ ህይወታችሁን አትጡ ነው የምለው። በጣም ነው የማመሰግነው ሳሚዬ፣ እግዚአብሔር ያክብርልኝ። እንግዲህ በቻልነው አቅም እድል ኤርሚያስን ለማውራት እንሞክራለን። የሚዋሽን የሚጠብቀን ነገር ካለ ደግሞ እሱን
ምናልባት እንደ ምስክርነት አብረሽን ልትሆኚ ትችላለሽ። በተለይ ከካሜራ ጀርባም አንድ አብራው የምትሰራች ሴት አለች እና ብዙ ነገሮችን ስናወራ እንደነበር ነግረሽናል። እና ስለዚህ ስለዚያች ሴትም ትክክለኛች ሴት እንደሆነች ስለ ጨካኝነቷ፣ ስለ አውሬነቷ ብዙ ነገሮችን ስትናገር የነበረው ስለዚህ የምር እሷ ነች። አንቺ ላይም በተለየ ሁኔታ ጉዳት አድርሳብሽ እንደነበረም ስትናገሪ ነበር። አሁን የሰማናቸው ነገሮች ናቸው እና ስለዚህ ይህንን ነገር ግልጽ አድርገሽ ከኛ ጋር ትተባበራለች ማለት ነው። እቺ ጨካኝ አውሬ ነች የተባለችው ግለሰብ ከኤርሚያስ ጋር ያላት ግንኙነት ምንድን ነው? ምን አይነት ነገሮችን ነው ያደረገች ያለችው? እሱስ ምንድን ነው የሚነግረን የሚለውን እናያለን። እሷም ካልሆነች ደግሞ ሌሎች እዛ የሚሰሩ ሰዎችን በደንብ እናረጋግጣለን ማለት ነው። እንግዲህ ውድ ተመልካቾቻችን ኤርሚያስን ወደዚህ ለማምጣት እንሞክራለን። ከኤርሚያስ ጋር አንዳንድ ቆይታዎችን አድርገን እንመለሳለን ማለት ነው። እስከዛው ድረስ አብራችሁን ቆዩ። እኔን እኮ ተወኝ አልኋችሁ አይደለ? ስለ ወንድ ልጅ አምላክ እያልኩ እናንተ ወንድ ልጆች አይደላችሁም እንዴ? እየለመንኋችሁ እንዴት እንደዚህ ታደርጉኛላችሁ? ምንድን ነው የምትፈልጉት ነገር? ነገርኋችሁ እኮ በቃ ተውኝ አልኳችሁ። ከዛ በላይ ምንድን ነው እንድነግራችሁ የምትፈልጉት? አሁንም ትሰማኛለህ ኤርሚያስ? እያንዳንዱን ነገር እናገራለሁ ብለን ለእኔ ባልደረቦች ቃል ገብታል። ስለዚህ ካሜራ ፊት እያንዳንዱ ነገር ግልጽ አድርገህ ትነግረናለህ። አንደኛ ማስረጃ ይሆነናል። ከዛ በተጨማሪ ደግሞ ምን አይነት ስራዎች እንደሚሰሩ ሀገራችን ላይ ምን አይነት ወንጀሎችን እያደረጋችሁ እንደሆነ ወደ ቤተሰቦቻችን ያዩታል ማለት ነው። ስለዚህ ንገረኝ፣ ከማን ጋር ነው እየሰራ ያለኸው? ከዛ በተጨማሪ እዚህ ነገር ውስጥ እንዴት ልትገባ ቻልክ? እድላይት አለች። ከእድላይት በተጨማሪ ብዙ ሴቶችን ኤጀንት ሆነ እንደዚህ አይነት አላስፈላጊ ነገር ውስጥ እያስገባቸውና ህይወታቸውን እያበላሸ እንደሆነ እኔ ከዚህ በፊት ያገኘኋት ጀሚላ የተባለች አንድ ግለሰብ ምስክር ነች። ነገርኩህ እኮ በቃ ከዚህ በላይ ምንም ነገር ልነግርህ የምችለው ነገር የለም። ነገርኳችሁ እኮ በቃ ምንም ነግራችሁ ነገር የለም። የማትናገር ከሆነ መልሼ ለነዛ ባልደረቦች ይሰጣለሁ። ከዛ ለነሱ በሚያወጣጡ መልኩ ያወጣጧል። አይደል ነው የምትፈልገው? ምንም የቀረ ነገር የለም እኮ። ስለዚህ ንገረኝ፣ ግልጽ አድርገህ አሁን የቀረ ነገር የለም። እያንዳንዱን ነገር ግልጽ አድርገህ ንገረኝ። ሰማኸኝ ኤርሚያስ? በቃ ነገርኳችሁ እኮ። ንገረኝ፣ ቀጥል እኮ። ምንድነው የምትፈልገው? ምንም እኮ የተጨማሪ የምነግራችሁ ነገር የለም። የቀረ ነገር የለም እኮ ነገርኳችሁ። እኔም ቤተሰቦቻችንን ማየት ይፈልጋሉ። ስለዚህ ግልጽ አድርገህ ካሜራ ፊት እያንዳንዱን እውነት ንገረኝ። እኔ እሺ አሁን ምን ባረግ ነው እሺ ልታምነኝ የምችለው? ነገርኳችሁ እኮ በቃ ምንም የቀረ ነገር የለም። ነገርኳችሁ እንዳለ። ሰማኛለህ? የቪዲዮ ማስረጃ አለን እጅ ላይ ከእድላይት ጋር ምን አይነት ወሬዎችን ስታወራ እንደነበረ የተናገርክበት። ከዛ ውጭ ደግሞ አንተ ላይ በተለየ መልኩ ምርመራዎች እየተደረጉ ነው ያሉት። ሌሎችም ተጨማሪ ማስረጃዎች እንደምናገኝ እርግጠኛ ነኝ። ስለዚህ ሳይረፍድብህ ተባበረን፣ እኛ ደግሞ እናግዝህ። ሰዎችን ከእንደዚህ አይነት ህይወት እናውጣ እናድን እያልኩ ነው ያለሁት። ስለዚህ ንገረን። ከዚህ በኋላ ምንም እኮ ማለት እስር ቤት ነው መጨረሻ እኮ። ተባበርኳችሁ እኮ በቃ የጠየቃችሁኝ እኮ ነገርኳችሁ። ከዛ ምንም የቀረ ነገር የለም እኮ። ከዛ በላይ ምንድን ነው የምትፈልጉት? እኔ እሺ ምን ባረግ ነው የምታምኑኝ? አትናገርም? እሺ ስለዚህ ውሰዱልኝ። ከዛ ከነሱ ጋር መልሰህ ይህን ነገር የምታወራ ነው የሚሆነው። ተግባባን? ቆይ እሺ ተረጋጋ። እሺ ተረጋጋ በቃ። እሺ ነገር እየጎዳችሁኝ ነው። እሺ ተረጋጋ። በጣም ጉዳት እያደረሳችሁብን ያላችሁት። ንገረኝ። እሺ ምንድን ነው ነገር የምትፈልገው? ከመጀመሪያው ነው ስራ መስራት የጀመርከው? ምን አይነት ሰዎችን ነው ለእንደዚህ ይሄ አሉ ለተባሉት ግለሰቦች ወይም ደግሞ ይሄ የሰይጣን አምላኪዎች ናቸው የሰይጣን ማህበር ናቸው ለሚባሉ ሰዎች እንደዚህ አይነት ስራዎችን መስራት የጀመርከው? እዛ ቦታ ላይ ህጻናቶች እንደሚጎዱ ብዙ ሴቶች በተለይ በጣም ብዙ ሴቶች እንደሚጎዱ እድላይት ትነግራናለች። ከመሬት ተነስታ ደግሞ አይደለም ይሄን ነገር የተናገረችው። ስለዚህ እዛ ቦታ ላይ ይህን ነገር የሚያቀርበው ማን ነው? መሸታ ቤት፣ የራቆት ጭፈራ ቤት የሚባሉት ነገሮች ከበር እንደሆኑ ውስጡ ግን የሚሰራው እያንዳንዱ ስራዎች ለየት ያሉ ነገሮች እንደሆኑ ሰምተናል። ይህንን ስራ ደግሞ በዋናነት የምትሰራው ኤጀንት ሆነ አንተ ነህ። ስለዚህ ንገረኝ። እሺ እነግርሃለሁ። ድጋሚ ወደ እነዛ ሰዎች አሳልፍ አትሰጠኝም ማለት? አንተና እስር ቤት እኮ ነው መጨረሻ። ለእነሱ የምሰጥበት ምንም አይነት ምክንያት የለም። እሺ እነግርሃለሁ። እዚህ ስራ ውስጥ የገባሁት አንድ ማቀው ጓደኛ የነበረና የሆነ ሰዓት ላይ ያው እኔም ስራ ፈልግ ነበረ። ከዛ ከፈለክ እንደዚህ አይነት ስራ አለ የሆነ ስራ አለ ምናምን ብሎ ይዞኝ ሄደ እና እኔ ማለት በጣም ነው ራሴን እስከምስት ነው በቃ ማመን አቃተኝ። ከዛ ከገባው በኋላ ያገኘሁት ነገር እኔ ኖርማል ስራ መስሎኝ ነው የገባው። ከገባው በኋላ ግን ያሰብኩት አልነበረም ያገኘሁት ማለት ነው። ከዛ በኋላ ግን መጀመሪያ ደነገጥኩ፣ መውጣት ፈለግኩኝ፣ ማምለጥ ፈለግኩኝ። ግን የሚገኘው ገቢ ደግሞ ቀላል አይደለም እና ሳላስበው በቃ ገቢው አስሮ ያዘኝ ማለት ነው። በፍጹም ለሰዓታት ለደቂቃ እንኳን
እቆያለሁ ያላሰብኩም ነበር እዛ። ግን እንደነገርኩህ የሚገኝበት ገቢ በጣም አሪፍ ነው፣ በጣም ያጓጓል። ስለዚህ በዛ ምክንያት ለመድኩኝ። ያው አሁን አመታትን አስቆጠርኩኝ። ያው በስራው ተመቻቸን። በቃ ከልጁም ጋር አብረን መስራት ጀመርን ማለት ነው። እና እዛ የሚሰራው ስራ ምንድን ነው? የተለያዩ ሴቶችን ነው መጀመሪያ እናቀርባለን። ከዩኒቨርሲቲ ያሉ ልጆችን፣ ከዛም በታች እድሜያቸው ያለ በተለይ ኤሌመንታሪ ላይ ያሉ ልጆችን። ኤሌመንታሪ ማለት ገብተዋል፣ ግን በጣም ትንንሽ ልጆች ናቸው። በጣም ሞር እንደውም በጣም የሚፈልጓቸው እነሱን ነው። እና እነሱን በተለያየ ማማለያ ወደዚህ ስራ እንዲገቡ እንመለምላቸዋለን። በተለይ ምንድን ነው በተለያየ ማማለያ? የኤሌመንታሪን ተማሪ በምንድን ነው ልታማልሉ የምትችሉት? በጣም ህጻናቶች ናቸው። ከሄሊፖፕ የዘለለ እኮ ማማለያ መንገድ የለም አይደል? በጣም ልጆች እኮ ናቸው። እንዴት ነው እንደዚህ አይነት ነገሮች ልታደርጉ የምትችሉት? ያው ብዙ መንገዶች፣ የተጠኑ መንገዶች አሏቸው እነሱ የሚመለመሉበት። በጣም ትንሽ ከሆኑ የተለያዩ አሻንጉሊቶችን ሊሆኑ ይችላሉ። እነሱ መደለያ ነገር ከፍ ከፍ ያሉትን ደግሞ የኢኮኖሚ ችግር ያለባቸውን በኢኮኖሚ ችግር ትይዛቸዋለህ። አልባሳት ጀምሮ የተለያዩ የሚፈልጉትን ነገር ታሟላላቸዋለህ። በሶስተኛ ወገን ታስገባና የዚህ አካል ታደርጋቸዋለህ፣ ታጠምዳቸዋለህ ማለት ነው። እነሱ ምን እየተካሄደ እንዳለ ምን ሊፈጠር እንደሚችል ምንም የሚያውቁት ነገር የለም ማለት ነው። ስለዚህ በሚቀርቧቸው ሰዎች በገንዘብ በተለያዩ ጥቅማ ጥቅሞች በመደለል አሳሳች እና የሚያጓጉ ነገሮችን ተጠቅመህ ወደዚህ ሲስተም እንዲመጡ ታደርጋለህ። ከዛ እነሱን ወደዛ እናቀርባለን ማለት ነው። እና ያው ትልልቅ ጭፈራ ቤቶች አሉ፣ ለእነሱ እናቀርባለን። ትልልቅ ሰዎች አሉ እዛ ከሀገር ውስጥም ከውጭም ተቀናጅተው ነው የሚሰሩት። እና እዛ ጭፈራ ቤት ያው ላዩ ከበሩ ወይም ስሙ ጭፈራ ቤት ይሆን እንጂ በውስጡ ግን የሚሰራውና ዋናው ጉዳይ ግን ጭፈራ ቤት አይደለም። ከጭፈራ ቤቱ ጀርባ የሚሰራው ይሄ ነው ማለት ነው። ባዕድ አምልኮ አለ እንዳልኩ። እነዚህ ልጆች ከቀረቡ በኋላ ለሚፈልጉት ነገር ሁሉ ይጠቀሙባቸዋል ማለት ነው። ባዕድ አምልኮ አለ፣ ለሴክሹዋል ፐርፐስ ሊጠቀሙባቸው ይችላሉ። ሞር ግን ለዚህ ለባዕድ አምልኮ ይጠቀሙባቸዋል። ስለዚህ እኛ ደግሞ ገንዘብ በደንብ እናገኛለን። ለምንፈልገውን ነገር ማድረግ እስከቻለን ድረስ ተላመድ ነው። መጀመሪያ እንደነገርኩ በጣም አስደንጋጭ ነበረ። ከተላመድ ነው በኋላ ደግሞ በቃ በስራው ቀጠልንበት። ስለዚህ ምልመላውን ማጠናከር ጀመርን ማለት ነው። እንደዛ እያደረግን በቃ ስራውን ማጧጧፍ ጀመርን ማለት ነው። ይሄ ነው የነበረው ሂደት ባጭሩ። ከዛ በኋላ እንዴት ከነዚህ ሰዎች ጋር ልትተባበር ቻልክ? አሁን እየነገርከኝ ያለኸው ትንንሽ ልጆችን የኤሌመንተሪ የሃይስኩል ተማሪዎችን በምን አይነት መንገድ ወደ እናንተ ስራ ወደ እናንተ መንገድ እንደምትከታቸው ነው። ከዛ በኋላ ይሄ ከሴጣን አምላኪዎች ጋር ወይም ደግሞ የሉሲፈር አምላኪ የተባለ ነው የተገለጸ የነበረው እና ከነዚህ አይነት ግንኙነት ጋር ኤጀንት ሆነ ልትሰራ የቻልከው እንዴት ነበር? እንዳልሁ መጀመሪያ ወደ ስራው ስገባ በማውቀው ሰው አማካኝነት ኢንቫይት አደረገኝ። እሱ ወደዛ እንድገባ ሁኔታዎችን አመቻቸልኝ። ያው የስራ እድል መስሎኝ ከተቀላቀልሁ ጀምሮ ስራው የነገርኩህን አይነት መልክ ይዞ ነው ያገኘሁትኝ። በዋናነት ግን ስራውን ራን የሚያደርጉት እነዚህ የሉሲፌር ተከታዮች ወይም ደግሞ የኢሉሚናቲ አባላት ናቸው። በጣም ፎሬን ዶነርስ ያላቸው ናቸው። በጣም የሚገርም ገንዘብ ያላቸው ናቸው። ፓወር አላቸው። የሚፈልጉትን ነገር ኢቭን በዚህ አጋጣሚ ለስራቸው እንቅፋት ሊሆን የሚችል አካል ካለ ቀድሞ ያስወግዱታል። ብዙ አይኖች አሏቸው፣ ሰፊ አይን አላቸው። ጆሮአቸው፣ እጃቸው ረጅም ነው። ስለዚህ የሚፈልጉትን ነገር ማድረግ ይችላሉ። ስራው ላይ እኛ ደግሞ እስካለን ድረስ ጠቀም ያለ ገንዘብ ይበጅቱልናል ማለት ነው። ስለዚህ መጀመሪያ ሳላቅም ይሁን አውቅም ይሁን ሳላቅ ኦልሬዲ ተሳስረናል ማለት ነው። ወደ ስራው ገብቼበታለሁ፣ ተሳስረናል። ከዛ በኋላ እኛ ስራችንን መስራት ጀመርን። እነሱ ደግሞ ያው የምንፈልገውን ነገር ገንዘብ በደንብ ይሰጡናል ማለት ነው። እሺ፣ ይህንን ነገር እንደ አንድ መንገድ መጠቀም ጀመርክ። ከዛ በኋላ
እድልም ብዙ ነገሮችን ስትነግረን የነበረው እና በዋናነት ከአንተ ጋር ተባብረው የሚሰሩ ሰዎች እንዳሉ ወደ እነዚህ አይነት ቦታ ላይ እንድትገባ አንተን ኢንቫይት ያደረጉ ሰዎች እንዳሉ ነበር ስትናገር የነበረው። ውስጡ ምንድን ነበር የሚሰራው? እንዳልከው ከበሩ ጭፈራ ቤት፣ በተለይ የራቆ ጭፈራ ቤት ተብሎ አብዛኛውን ሰው እኛ ጋር ላይ የማይደፍረው ነገር ስለሆነ በሚል ይመስለኛል እና እንደዚህ አይነት ነገር ተባለ እንጂ ውስጡን ከዚህ የባሰ ነገር እንደሚሰራ ስትናገር ነበር። እና ውስጥ የሚሰራው ነገር ደግሞ እንደ አንድ ኤጀንት ብዙ ነገሮችን የምታውቅ ይመስለኛል። ምንድን ነው ውስጥ የምትሰሩት? እዛ ላይ እንግዲህ የሚሰሩት ነገር ምንድን ነው እንዳልኩ ከዚህ ከሴክሹዋል ፐርፐዝ በዘለለ የተለያዩ ለባዕድ አምልኮ ስራዎችን ይጠቀሙባቸዋል። ማለት ደማቸውን አፍስሰው በመቅዳት እሱን እንደ ግብር ሊጠቀሙበት ይችላሉ። እና ደግሞ የሚያመልኩትን አርማውን ጀርባቸው ላይ በእንትን እንደ ንቅሳት ጀርባቸውን ማለት ገላቸውን እየተለተሉ ያንን አርማውን የመጠቀም የማስቀመጥ ነገር ማለት ነው። ኖርማል እንደ ንቅሳት ሆኖ ግን ደግሞ በቢላዋ ምናምን በቃ በጣም በሚያሰቃይ እና በሰቀቀን ባለው ሁኔታ በጣም አጸያፊ በሆነ መንገድ እሱን ያደርጉባቸዋል። አስፈላጊም ከሆነ ደግሞ ህይወታቸውን መስዋዕት ሊያደርጓቸው ይችላል። የሚፈልጉትን የአካል ክፍልም አውጥተው ሊጠቀሙ ይችላሉ ማለት ነው። እና ብቻ እዛ ላይ ያለው ነገር በጣም ከሚታሰበው በላይ እና ውጭ ላይ ከምንገምተው በላይ በጣም ደባሪና አስፈሪ የሆነ ነገሮች ናቸው። እንዴት ነው ታዲያ ደባሪ ነው ይሄ ነገር እያልክ ስራውን ፈቅደህ ልትሰራ የምትችለው? ምክንያቱም ከዚህ በፊት ምን አይነት ስራ ላይ እንደነበርክ እናውቃለን። ራስህ እንደተናገርከው ሴቶችን በተለያየ መልኩ ለወንዶች የምታቀርብ አይነት ሰው እንደሆንክ፣ ያው የድለላ ስራ ማለት ነው። ልክ አደግ ስትል ነው የተለየ ስም ሰጥተኸው ተመሳሳይ አይነት ግብር ኖሮ በተለየ ሁኔታ እያወራ ያለኸው እና እዛ ጋር ያለው ነገር ለአንተ የሚከብድና በጣም እየቀፈፈ የምትሰራው ስራ ከሆነ ወደ ቀደመ ስራ ሲጀመር የቀደመ ስራህም በጣም ቀፋፊና ቆሻሻ ስራ ነው። ነገር ግን እሱን እንኳን እንደ አንድ አማራጭ ለምን አላስክም? ለምን ወደ ባሰው ነገር ልትገባ ቻልክ? ያው መጀመሪያ አውቄ ባልገባበትም ከገባው በኋላ ግን መውጣት በጣም ከባድ ነው። ከዛ ወጣህ ማለት በጣም ከባድ መስዋዕት ያስከፍላል። እንደነገርኩህ ይሄ ማህበር ዝም ብሎ የሚንቀሳቀስ ማህበር አይደለም። ፋይናንሻል በጣም ስትሮንግ ነው። ትልቅ የገንዘብ ክምችት አላቸው። መሳሪያም ይጠቀማሉ አስፈላጊ ሆኖ ከተገኘ እና ደግሞ ብዙ እጆችና ሰፊ አይኖች አሏቸው ማለት ነው። ስለዚህ እያንዳንዱን እኛ ይህንን ስራ ስንሰራ ዝም ብለን በነፃነት አይደለም የምንሰራው። እኛን የሚቆጣጠሩበት ሲስተም አላቸው። እያንዳንዱን ኢቭን ከማን ጋር እንደተገናኘ ከነሱ እውቅና ከነሱ ፍቃድ ውጭ የምታደርጋቸው እንቅስቃሴዎችና ፍቃዶች ራሱ እንቅስቃሴዎች፣ ግንኙነቶች በጣም ጥንቃቄ የተሞላበት ካልሆነ ዋጋ ያስከፍላል ማለት ነው። ስለዚህ ያንን ስራውን እንዲሁ በቀላሉ ለቆ ለመውጣት ዋጋ ያስከፍላል ማለት ነው። ስለዚህ ቢመቸኝም ባይመቸኝም በስራው ላይ ቀጠልኩ ማለት ነው። ለመውጣት በፈልግ ደግሞ ከባድ ነው። እኔ ባሰቡት ሰዓት መውጣት አልችልም። በጣም በቀላሉ የሚበገሩ አይነት አይደሉም። በጣም አስፈሪ ነው ያለው ሁኔታ። ስለዚህ በቃ ለራሴም ስለምሰጋ ያው ገቢውም ስለተመቸኝ በዛው ቀጠልኩኝ ማለት ነው። ልውጣ ብልም ደግሞ አልችልም። ከባድ ነው ያለው ነገር። እሺ፣ ከዚህ ነገር ለመውጣት ሙከራ አድርገን ነበረ? በተለይ እዛ ቦታ ላይ በዚህ ልክ ቆሻሻና ለአንተ የሚከብድ ስራ ከሆነ እየተሰራ ያለው ለመውጣት ሙከራ አድርገን ምን አይነት ፈተና ነበር የገጠመን? ሙከራ እንደዚህ ጠንከር ያለ ሙከራ አላደረኩም። መጀመሪያ አካባቢ ነው በቃ እንትን አልሁኝ ማለት ብድግ ቁጭ አይነት ስሜት ተሰማኝ ከገባው በኋላ። ግን ደግሞ ጠየቅኩት ዝም ማለት መጀመሪያ ያስገባኝን ሰው ማለት ነው። እና ማሰቤ ራሱ በጣም ዋጋ እንደሚያስከፍለኝ፣ ይህንን ቢደርሱበት ዋጋ እንደሚያስከፍለኝ ደጋግሞ ነገረኝ። ተሳስተ እንኳን እንዳታስብ መውጣት አይደለም ማሰብ ራሱ ከባድ ዋጋ ያስከፍላል ብሎ ደጋግሞ ነገረኝ ማለት ነው፣ ከባድ እንደሆነ። ከዛ በኋላ እኔም እየቆየው ሲሄድ ያሉት ነገሮች እውነት ሆኖ አገኘሁትኝ። በጣም ከባድ ዋጋ እንደሚያስከፍል ኢቭን በዙሪያ ያሉ ሰዎች ላይ ራሱ ያነጣጠረ ከባድ ችግር ሊፈጥር እንደሚችል ተረዳው ማለት ነው። ስለዚህ በቃ ያንን ነገር ከመሞከር ከተራራ ጋር ብቻዬን መጋጨት አይነት ነገር ነው ሆኖ ስለተሰማኝ ለምን አረፍ ያልሰራም ብዬ ስራዬን መስራት ጀመሩን። ቢመቸኝም ባይመቸኝም በዛ ቀጠልኩኝ ማለት ነው እንጂ እንደዚህ በይፋ መውጣት አለብኝ ብዬ እንትን ያልኩት ነገር የለም። በቃ ሁኔታዎቹ ሳያቸው አስፈሪና
አስቸጋሪ ሆነው አገኘኋቸው። ከዛ በቃ ለዛው ቀጠልኩኝ ማለት ነው ስራው። እሺ ካንተ በላይ ሌላ ሰው እንደሚሰራ ባልደረቦችም ሲነግሩኝ ነበረ። በተለየ ሁኔታ ደግሞ የተለያዩ ትዕዛዞችን የምትሰጥ እንዲሁም ደግሞ ብዙ ነገሮችን የምትሰራ ሴትም እንዳለች ነው። ከዚህ ሴት ጋር ያለ ቅርበት ምንድን ነው? እቺ ሴት ማነች? የት ነው ልትገኝ የምትችለው? ከኔ በላይ ያሉ አካላት እንዳሉ ብቻ ከነገርኩ በቂ ይመስለኛል። ከዛ ውጭ ግን ማንነታቸውን በዝርዝር ሰማኛለህ። በቂ ስላልሆነ ነው እየጠየቅኩ ያለሁት። በቂ ቢሆን አንተ ጋር የሚያመጣ ምንም አይነት ምክንያት የለኝም። ከነማን ጋር ነው የምትሰራው? እኔንም ስማኛ፣ በቃ ከዚህ በላይ እንድታስጨንቀኝ አልፈልግም። ሰማኛለህ። እያንዳንዱን ነገር ወደ ሳይሆን በግድ ግልጽ አድርገህ ትናገራለህ። ሰማኸኝ ወይ? እየሰማው ነው። ግልጽ አድርገህ ትነግረኛለህ ከማን ጋር እንደምትሰራ፣ የተባለችዋ ሴት የት እንደምትገኝ እና በዚህ ልክ ለምን መጨከን እንዳስፈለጋት እኔ ራሴ ፊት ለፊቷ መጠየቅ አለብኝ። ስለዚህ ግልጽ አድርገህ ትነግረኛለህ። ገባ? በፍጹም ሆይ አልነግርህም። ወደ ሳይሆን በግድ አልነግርህም። ይህንን ነገርኩ ማለት እኔ አይኔ እያየ በራሴ ላይ ሞት ፈረድኩኝ ማለት ነው። ስለአንተ ሞት አይደለም የሚመለከተኝ፣ ስለምትገሏቸው ብዙ ህጻናቶች፣ ስለምታጠፏቸው ብዙ ነፍሶች ነው። እኔንም ያጠፉኛል። እኔም ብቻ አይደለም፣ በዙሪያ ያሉት ሰዎችን ብዙ ሰዎችን ነው ከጥቅም ውጭ የሚያደርጉብኝ። ስለዚህ እኔ ቤተሰቤንም በዙሪያ ያሉ ሰዎችም አደጋ ላይ እንዲወድቁ አልፈልግም። በእኔ የተነሳ ደግሞ ማንም አንገቱ ላይ ገመድ እንዲገባ አልፈልግም። እነዚህ ሰዎችን ከሰሙ ይገሉኛል። እንደዚህ አይነት ቆሻሻ ስራ ባልሰራህ ነበረ። መደበኛ ስራ ሰርተህ ማኖርና ለእነሱ ህይወት መጨነቅ ትችል ነበረ። የሰዎችን ህይወት እያጠፋ ህፃናት ልጆችን አላስፈላጊ ነገሮች እንዲሆኑ እያደረግ እንዴት ነው ስለ ቤተሰቦቹ እንደሚጨነቅ ሰው ልታስብ የምትችለው? ንገረኝ እስቲ። በፍጹም አልነግርህም። እኔ በሞት ይሻለኛል። አልነግርህም በፍጹም። እርግጠኛ ነህ? ይህንን ነገር ነገርሁ ማለት በእኔ ላይ ከባድ ችግር ነው የሚፈጠረው። ከኔም አልፎ ብዙ ሰዎች ላይ ከባድ ችግር ነው የሚደርሰው፣ እናንተንም ጨምረ። በጣም ጥሩ። ስለዚህ እያንዳንዱን ነገር በራሴ መንገድ እመረምራለሁ። ከዛ በኋላ ነገሮችን አጣራለሁ። አንተ ግን እስክትናገር ድረስ የኔ ባልደረቦች አንተን ማውራት ባለባቸው መልኩ ያወሩሃል ማለት ነው። ነገርኩህ እኮ በቃ ድጋሜ እነሱ እባክህን እየነገርኩህ ነው። እባካችሁ ተወኝ፣ እየነገርኩህ ነው። ማውራት ባለባቸው መልኩ አውሩልኝ። እንግዲህ ውድ ተመልካቾቻችን ያው እድላይት ብዙ ነገሮችን ነግራን ነበረ። ምን አይነት ስራ እንደሚሰራ እዛ ቦታ ላይ በተለየ ሁኔታ ያሉ ሰዎች እንዳሉ፣ ይህ ኤጀንት የተባለው ግለሰብ ደግሞ በቅርበት አብሯት የምትሰራ ሴት እንዳለች እና ምን ያህል ጨካኝ እንደሆነች፣ እሷ ላይም ደግሞ ምን ያህል ጭካኔ በተሞላበት መልኩ ብዙ ነገሮችን እንዳደረገችባት ከካሜራ ጀርባ ብዙ ነገሮችን አስረድታኝ። ስለዚህ እቺ ሴት ማነች? እርግጠኛ ነኝ በቅርብ ሰዓታት ውስጥ መናገሩ አይቀርም። እሷን መያዛችንም አይቀርም። ማን እንደሆነች፣ ለምን ይህን ስራ መስራት እንዳስፈለጋት እና እዛ ቦታ ላይ ለምን እንዳለች በተለየ ሁኔታ ሴቶችን የምትቆጣጠረው ሴቶችን ብዙ ነገር የምታደርገዋ ሴት እሷ ስለሆነች እያንዳንዱ ነገር አጣርተን እንደርስበታለን ማለት ነው። እስከዛው ድረስ አብራችሁን ቆዩ። ውድ ቤተሰቦቻችን እንግዲህ ኤርሚያስ ብዙ ነገሮችን አልናገርም ብሎ ነበር። ነገር ግን ያው እድላይት ብዙ ነገሮችን ስለምታውቅና ብዙ የተደበቁ ነገሮች እንዳሉ ስትነግረን ነበረ። ምናልባት ከካሜራ ጀርባም ስልክ የሚያቀብሉኝ፣ እስቲ ከካሜራ ጀርባ ላይ ሰዎች እባካችሁ ስልክ አቀብሉኝ፣ እሷ አንዳንድ መረጃዎች ይኖራሉ። በተለይ ከኤርሚያስ ጋር ስለምትሰራ አንድ ሴት ስትነግረኝ ነበር እና እሱ ሊናገር ፈቃደኛ አልሆነም። ነገር ግን ለምን እንደዚህ እንደፈራት፣ ለምን ፈቃደኛ እንዳልሆነ ግልጽ አድርጋሽ ንገረኝ እስቲ። አሁን እንግዲህ ለምን ፈራት ላልከው ጥያቄ ያቺ ሴት ከሴት እንደተፈጠረች እንኳን አንዳንድ ያጠራጥራል ድርጊቷ ማለት ነው። እኔንም መጀመሪያ እንግዲህ ወደዚህ ስራ ከመግባቴ በፊት እሷ ነች መታ ያየችኝ። ኤርሚያስ ደውሎላት ተቀጣጥረን እንዴት ነው ልጅ ትሆናለች ለዚህ ፐርፐዝ ምናምን ነገር ብሎ አውርቷት እሷ ነች አዎ ትሆናለች ብላ ምናምን። ግን በቃ እሷ ሲመስለኝ መልማይም ነገር ነች። ሴቶችን ለዚህ ነገር ብቁ ናቸው አይደሉም የሚለውን ይሁን በደንብ እርግጠኛ ባልሆነም ለዚህ ስራ እሷ ነች መጀመሪያ ሴቶችን የምታየው እስከማውቀው ድረስ። ግን እዛ ቦታ ላይም በተደጋጋሚ አላያት። ይሄ አምልኮ የምናደርግበት ቦታ፣ ቃል ኪዳን የምናደርግበትን ቦታ እዛ ቦታ ይቻት አላውቅም። እንዲህ እንደሌሎቹ ሰዎች በተደጋጋሚ እዛ ቦታም አትታይም። ለምን እንደሆነ የስራ ድርሻ ምን እንደሆነም ባላውቅም፣ ግን ደግሞ ብዙ ጊዜ ከእሷ ጋር የሆነ ኮንታክት እንዳለው አውቃለሁ ኤርሚያስ ማለት ነው። ቢያንስ ከሴት እንኳን እንደተፈጠረች የሚያጠራጥርን በጣም ብዙ ድርጊቶች አሏት። በጣም ብዙ ጊዜ እኔ ላይ ራሱ ትዝትብኛለች። ከዛም አልፎ አንዳንዴ እጇን ራሱ የምታነሳብኝ ጊዜ አለ። ያን ነገር እኔ በስትክክል ካላደረግኩት ማለት ነው። እኔ አሁን ለዛ ነገር አዲስ ነበርኩኝ በፊት ላይ እና ብዙም አላቅም፣ እውቀቱ የለኝም ነበር። አንድ ነገር እንኳን በቃል እንኳን መያዝ ያለብኝን ነገር ከሳትኩኝ አንዳንዴ ራሱ በጥፊ የምመታበት ጊዜ አለ።
እንደውም በስልክ ስታወራ ብዙ ነገር እሰማለሁ። የሆነ እንዲህ ለማውራት የሚከብድ ነገር ማለት ነው። ሴት ሆና እንግዲህ ሴት ላይ በጣም ብዙ ነገር ታደርጋለች። ሳሚ እንዲህ እንደማወራ ቀላል አይደለም። እኔ እናንተ እዚህ ጋር ቁጭ ብለን እንደምናወራው አይደለም። ሳሚ በጣም ክፉና በጣም አረመኔ ሴት ነች። በቃ ሴቶች ላይ በጣም ብዙ ጥቃቶች ሲፈጸም አይታ ዝም ትላለች። የሆነ ቅፍፍ እንኳን አይላትም። በቃ እሷ ተቆራኝተዋለች ሲመስለኝ። እድሜ ዘላለሟን እንዲህ እያረገች የኖረች ሴት ነች። ትፈቅድላቸዋለችም። አንድ ሴት ለምሳሌ ከዚህ ስነስርዓትና ከዚህ አምልኮ ውጪ በሁለት ወንድ የምትደፈርበት አጋጣሚ አሉ። ራሱ እንደዚህ አይነት አጋጣሚዎች እዛ ቦታ ላይ ይሄ ነገር እንዲሆን የምታደርገው ራሷ ነች ወይስ ደግሞ እዛ ጋር ያለው የእምነቱ የራሱ የስርዓቱ ያምልኮ ነው? በቃ ያቺ ሴት ደስ ካላለቻት እንደዛ ታደርጋለች። የመጣችው ሴት ምናልባት አሁን ለዛ ነገር አዲስ ናቸው የሚመጡ ሴቶች ማለት ነው። እና ያን ነገር በስትክክል እንኳን አንድ እርምጃ ማራመድ ካቃታቸው በቃ ቅጣት ብላ የምታስበው እሷ ይሄንን ነው። በሁለት በአራት ወንዶች ታስደፍራቸዋለች አንድ ሴትን ማለት ነው። እንግዲህ ሴት ሆና እንደዚህ ማድረግ ማለት ራሱ አስበው ምን አይነት ህሊና ቢኖራት ነው የሚያስብልህ ነው። ከዛም አልፎ ያቺ ሴት ምንም እንኳን ርህራሄ እንኳን አይሰማትም። በቃ ለዛች ሴት እንደነገርኩ በጣም ክፉና አረመኔ ሴት ነች። እኔ ላይም በተደጋጋሚ በቃ እንደዚህ አይነት ጥቃቶችን ብዙ ጊዜ ያስፈጽማብኛለች። ለዚህ ነው በቃ ወደዚህ ህይወት ራሱ አሁን ስራ ነው ብዬ ወደ ያዝኩት ህይወት ራሱ ለመግባት ያልከበደኝ ለዛ ነው። ምክንያቱም አንድ ህይወት ይዛ ተበላሽቷል። አይኗ እያየ በ3 ወንዶች አስደፈራኛለች። አረመኔ ነች በቃ እሷ። ከዛም አልፎ ደምም ትጠጣለች። የምን እንደመራስ እንደሆነ ራሱ እኔ በቅጡ አላውቅም። አንዳንዴ እኔ መንፈስ ራሱ ትመስለኛለች። የሆነ ትክክለኛ ሰውም አይደለችም እንዴ የሰው አስተሳሰብ ራሱ ስለሌላት ማለት ነው። ደም ትጠጣለች፣ ሴቶችን ታስደፍራለች፣ ሴቶችን ትመለምላለች። ለእንደዚህ አይነት ነገር ብቁ ናቸው ወይ የሚለውን ማለት ነው። ከዛም አልፎ ነገሮችን አሁን ለምሳሌ ኤርሚያስን ነገሮችን አዞ ራሱ አዛ በስትክክል ያዘዘችውን ነገር ካላደረገ ወይ ደግሞ ባለችበት ሰዓት ያንን ነገር ካልፈጸመ እሱን ራሱ ታስፈራረዋለች። ዋጋን ነው የምሰጥ የተለያዩ እኔ የማውቀው እንግዲህ የቃላት ዛቻዋን ነው ለሱ ማለት ነው። ከጀርባም የሆነ ነገር ሊኖር ይችላል እንዳለ ደግሞ በጣም እርግጠኛ ነኝ። በጣም ነው የሚፈራት። እሱ ያለችውን በሰዓቱ ነው የሚያደርገው። በቃ በተባለበት ሰዓት እሱን አውቃለሁ። እና እኔ ራሱ አግኝቻት ፊት ለፊት በቃ ከዚህ በኋላ እኔ እንግዲህ ለማንም አልጠነቀቅም፣ ምንም አያስፈራኝም። እስከዛሬ ፈርቼ ተሸሽጌ ችግሬን በሆዴ ይዤ ኖሬያለሁ። እና ከዚህ በኋላ አግኝቻት ባወራት ፊት ለፊት ራሱ ብጋፍጣት ሳሚ እኔ በጣም ደስ ይለኛል። እዛ ቦታ ላይ አሁን ኤርሚያስ ሲነግረን የነበረው ማንንም እንደማያውቅ ነው። እና ምናልባት ኤርሚያስ የእጅ ስልክ ላይ ማንነቷን ወይ ደግሞ ፎቶን የሚገልጽ ነገር በእርግጥ አሁንም እናገራለሁ እያለ ነው። ግን እኛ እንዳያደናገረን ሌላ ሰው እንዳይመራን እቺ ያልሻትን ግለሰብ እንደ ፎቶን እያንዳንዱ ነገር እንትን ቢል እርግጠኛ ነሽ በደንብ ትለያታለሽ? አዎ በደንብ እለያታለሁ። እኔ በአካል አግኝቻት አውቃለሁ። እንደነገርኩ እኔን የሚመለመለችኝ እሷ ነች። ተቀጣጥረን እንዴት ነው ትሆናለች ወይ ምናምን በቃ የሆነ እኔን ራሱ በንቀት ነው ያወራችኝ በዛ ሰዓት። ምን ምናምን የሆነ ለሰው ጥሩ አመለካከትም የላትም። ካልሆነ በቃ ችግር የለም ሌላ ሴት ታመጣለህ አይደለ ምናምን ትቆጣለችም ማለት ነው። ከዛ ግን ትሆናለች ምናምን አለች። ውሳኔ በቃ አስተላልፋለሁ አለች። በነጋታው እንግዲህ እንደዚህ ሆኖ ነው ሂደቶች በዚሁ የቀጠሉት። እሺ ከካሜራ ጀርባ ያላችሁ ሰዎች የኤርሚያስን ስልክ እያንዳንዱ ፎቶዎች እንትን በሉና ለመለየት እንዲመች አቀብሉኝ ያስተካክላችሁ። እሺ እንግዲህ የኤርሚያስ የእጅ ስልክ ላይ የተገኙ ማስረጃዎች ናቸው። ምናልባት ብዙ ፎቶዎች ነው የሚመለመላቸው ሴቶች ይሆኑ አላውቅም። እያንዳንዱ ነገር እና የትኛዋ እንደሆነች ግልጽ አድርገሽ ንገሪኝ። እነዚያም እንዳለ በጠቅላላ ከኔ ቀጥሎ የገቡ ሴቶች ናቸው። እዛ ሳያቸው የነበረ ሴቶች ናቸው። ይህ ሁሉ ሴት በቃ እዛ አባል የሆኑ ናቸው ሲመስለኝ። እንዴ እቹት ነው እቹት እቺ ነች ሳሚ፣ እቺ ነች። እርግጠኛ ነች እቺ ነች? አዎ እቺ ነች። እቺ ሴት ነች። ይሄንን ሁሉ ነገር ታደርጋለች። ከሱ ጋር ቀጥተኛ ግንኙነት አላት፣ ትመለመላለች አልሽው? አዎ እቺ ራሷ ነች ሳሚ፣ ምንም አልተሳሳትኩም። ፎቶውን አውጥልኝ። ከዚያ ኤርሚያስን በቻላችሁት አቅም ለማዋራት ሞክሩ። እሷ ራሷ ነች። እሺ ስለዚህ
አሁን በቻልነው አቅም ይሄን ነገር ለማድረግ እንሞክራለን። አንቺ ግን በደንብ እርግጠኛ ሁኚ እዚህ ነገር ላይ። በጣም እርግጠኛ ነኝ። ኤርሚያስ የሚጠራበት መንገድ ቢኖር ወይም ደግሞ እንደ ሌላ ጊዜ ወይ አንቺ ጋር እንዳደረጉት በቀጥታ ጠርቶ ይሄን ነገር ቢያስረዳት የመምጣት እድሏ ሰፊ ነው ማለት ነው። እንዲህ በቀጥታ ሳይሆን እንዳልኩ ሲመስለኝ የሆነ አለቃውም ነች መሰለኝ። ስለዚህ እንዲህ በቀላሉ ሳይሆን ግን ሴት አግኝቻለሁ፣ ወደዚህ አባል የምትሆን አይነት ሴት አግኝቻለሁ ነይና ብላት ፈጥና የምትመጣ ይመስለኛል። ምክንያቱም ከዚህ በፊትም እንደዚህ ሲያደርግ ስለነበረ እና ምናልባት እንደዛ ብሎ ቢደውልላት ወር ደግሞ ቴክስት ቢያደርግላት ትመጣለች ብዬ አስባለሁ። እሺ እንግዲህ እድል በጣም እናመሰግናለን። ያው ከተባበርሽም ብዙ ነገሮችን እንደምናገዘሽ ከአንቺ ጎን እንደምንሆን ቃል ገብቼ ነበር። አሁንም በቻልነው አቅም ከጎናችሁ ነው የምንሆነው። እህትሽም የተሻለ ሕክምና ታገኛለች። አንቺም ደግሞ በተሻለ ስራ በተሻለ ማንነት እንድትመለሺ የኔም ባልደረቦች ከኛ ጋር በአጋርነት የሚሰሩ ድርጅቶችም በደንብ ያግዙሻል ማለት ነው። ውድ ተመልካቾቻችን በቻልነው አቅም እቺን ሴት ለማግኘትና ኤርሚያስም እያንዳንዱ ነገር እንዲያወጣጣ ያቺን ሴት የምናገኝበትን መንገድ እንዲፈጥርልን ልናሳምነው እንሞክራለን ማለት ነው። እድል ግን በጣም አመሰግናለሁ። ይህን ነገር እስክናደርግ አብራችሁን ቆዩ። ውድ ቤተሰቦቻችን እንግዲህ በቻልነው አቅም ከኤርሚያስ ጋር ግንኙነት አለች ስለተባለችዋ ሴትና ስለተለያዩ ነገሮች እድልም በተወሰነ መልኩ ብዙ ነገሮች ነግራናለች። አሁን ደግሞ ኤርሚያስም እያንዳንዱ ነገር እንደሚያምንና እንደሚናገር ቃል ገብቶልናል። ስለዚህ ኤርሚያስ አሁን ምንም መዋሸት አያስፈልግም። ከዚህ በኋላ ምንም አይነት በመዋሸት ነገሮች ቢከሩብህ እንጂ የሚቀልል ነገር ስለሌለ ግልጽ አድርገህ ንገረኝ። እቺ ሴት ማን እንደሆነች፣ ምን አይነት ግንኙነት እንዳላችሁ በተወሰነ መልኩ እድላይትም ነግራናለች። አንተም ደግሞ ዘመድ ቤተሰብ እንደሆነች ስትናገር ነበር። ምን አይነት ግንኙነት ነው ያላችሁ? ንገረን ለእኔም ለተመልካቾቻችን። እሺ ቤቲ ማለት ያው ቤቲ ትባላለች። ቅድም እንደነገርኳችሁ የአክስቴ ልጅ ናት። የአክስቴ ልጅ ትሆን እንጂ እንደ አክስቴ ልጅ ወይም ኖርማል እንደ ዘመድ የምንጠያይቅና የምንፈላለግ አይነት ሰዎች አይደለንም። ቤቲ ማለት በጣም ጨካኝ፣ በጣም የገንዘብ ሰው እና በጣም ይቅርታ የማታቅ በጣም መጥፎ ስነ ምግባር ያላት ልጅ ነች እና እኔ ወደዚህ ስራ ራሱ እንዴት እንደገባች ራሱ ገርሞኛል። ገብታ ማለት በቃ ያው ትክክለኛ ስራዋን ነው ያገኘች። ካላት ተፈጥሮ ጋር ስታዩ በጣም ጨካኝ ሰው ነች እና ከዚህ በላይ ደግሞ ለሴት ልጅ ፍጹም የሆነ ጥላቻ አላት። በጣም ነው ሴቶችን የምጠላው ማለት ነው። በጣም ነው ሴቶችን የምጠላው እና በቃ አይኗ እያየ በጭካኔ የሆነ ነገር ታስደርጋቸዋለች ማለት ነው። በሴት ልጅ ላይ ሊሆን የማይገባው በጣም ሰቆቃ የተሞላበት በጣም አስነዋሪ አሳፋሪ ድርጊት፣ በጣም ስነ ልቦናንም አካልንም ሊሰብር የሚችል አስነዋሪ ተግባራት እንዲፈጸሙ ታደርጋለች ማለት ነው እና ያው እሷ ነች ለዚህ ሁሉ ዋና ባለቤት ራሱ እሷ ነች ማለት ነው። እሺ እንግዲህ ቤተሰብ እንደሆነች ነው ስትናገር የነበረው እና ይህን ሁሉ ነገር ስራ ስትሰራ እንዴት በምን አይነት መልኩ ነው ስራቸውን የምታስኬዱት? ከአንተ በላይ ያላት ግንኙነት እዛ ቦታ ላይ ያላት ፖዚሽን ምንድን ነው? እሷ አለቃዬ ናት። አለቃዬ ናት። ተሳስቼ እንኳን የምትሰጠኝን ትእዛዝ ማዘጌት አልችልም። እምቢ ማለት ይቀርና ማዘጌት ራሱ አልችልም። መሳሳትም አይፈቀድም። እንደነገሩ በጣም ጨካኝ ነች። በተለይ ለሴት ልጆች ያላት አመለካከት ፍጹም ጥላቻ የተሞላበት ነው እና በጣም የምትወስናቸው ውሳኔዎች ራሱ በጣም ጭካኔ የተሞላባቸው ናቸው እና ከኔ ጋርም በቃ ሴት ሁኜ ስላላገኘችኝ እንጂ ያ ነገር ከመፈጸሙ ወደኋላ አይልም። ስህተት ብሰራ ወይም ደግሞ ስራዬን በሆነ አጋጣሚ ብሳሳትና ባበላሽ እንኳን በጣም ችግር ውስጥ እንደምገባ አውቀዋለሁ። መጀመሪያም እንዳልሁ ያለን ዝምድናም ያለን ግንኙነትም ጥሩ የሚባል አልነበረም። አሁን ደግሞ በዚህ ስራ ከተገናኘን በኋላ የበለጠ እንድፈራ ነው ያደረገኝ እንደውም ማለት ነው እና ጫናዎቹም አሉ ማለት ነው። የበለጠ እንድጨነቅ የበለጠ እንድፈራ ነው ያደረገኝ ማለት ነው እና ያው ስራዬን ፈርቼ ነው የምሰራው። እሷ ነች በቃ ሁሉ ነገር እንትን የምታደርገው ማለት ነው፣ በበላይነት የምትመራው። ስለዚህ ቅድም በየሆነ ሰው አማካኝነት ከምሰራው ስራ ተነስቼ ወደዛ ቦታ ላይ ሄድኩኝ ወይም ደግሞ ይህንን ስራ አሳዩኝ ያልከው እቺ ያልካትን የአክስት ልጅ ነው ማለት ነው? አይ እሱን ያገናኘኝ እንደኔ የሚሰራ ሰው ነበረ። እሱ ነው ግን እሱ ተራ እንደኔ ተራ ሰራተኛ ነው። እሷ ግን ዋናው ኦፕሬተሯ እሷ ነች፣ የስራው ዋና ባለቤት
ስራውን በበላይነት የምታስተዳድር፣ የምትቆጣጠር፣ ትዕዛዞችን የምታስተላልፍ እሷ ነች። እና ያለን ግንኙነት እኔ እንደ ማንኛውም ተራ ሰራተኛ ነኝ፣ እሷ ደግሞ ዋናው የስራው ባለቤት ነች ማለት ነው። ስለዚህ አሁን ከአንተ ጋር ብዙም የተለየ ሰጥ አገባ ውስጥ መግባት አንፈልግም። እንዴት ነው እቺ የተባለችውን ሴት ልናገኛት የምንችለው? ወደዚህ ቦታ ላይ ልናስመጣት የምንችለው? በምን አይነት መልኩ እንደምትሰሩ እናውቃለን። ነገር ግን አንተ ምናልባት ሌላ ተጨማሪ መንገድ ሀሳብ ካለ እንድትነግረን ነው። እኔ እንጃ በሆነ ሚንስ ልትመጣ ትችል ይሆናል። የሆነ ሚንስ ሳይሆን ሌላ የተሻለ ሀሳብ ካለህ ነው። ያም አይሆን ከሆነ ደግሞ የእኛን መንገድ እንጠቀማለን። እሺ በቃ ያው እኔም እንደምሞት አውቀዋለሁ። ማስመጣቱን ግን አስመጣታለሁ። ወይ እደውልላታለሁ ወይ ቴክስት አደርግላታለሁ። ስለዚህ የምትመጣበትን መንገድ በቃ እንትን እላለሁ፣ ያመቻቻለሁ፣ ልትመጣ አደርጋለሁ። ውድ ተመልካቾቻችን እንግዲህ እቺ ሴት እንዴት ልትመጣ እንደምትችልና ስራዋ ምን እንደሆነ በተወሰነ መልኩ እድል ላይ ትነግራናለች። ስለዚህ በእኛ መንገድ እንድትመጣ እናደርጋታለን ማለት ነው። አሁን ኤርሚያስ ትደውልላታለህ። ሴት እንደተገኘች ወይም ደግሞ እሷ ማየት ያለባት ሴት እንደሆነች፣ በአስቸኳይ ይህችን ሴት አይታ አንድ ብቻ እንዳልሆነ 2 3 ምናልባት በምን ያህል ፍጥነት ልትመጣ ትችላለች የሚለውን አስበህ ወደዚህ ቦታ ላይ እንድትመጣ ታደርጋታለህ። ከዛ በኋላ ያለውን እያንዳንዱን ነገር ከእሷ ጋር የምናወራ ይሆናል ማለት ነው። ተግባባን? ስለዚህ ውድ ተመልካቾቻችን ኤርሚያስ እንዲደውልላት እናደርጋለን። ከዛ በኋላ በቻልነው አቅም ወደዚህ ቦታ ላይ እንድትመጣ እናደርጋታለን ማለት ነው። እንግዲህ ረጅሙን ሰዓት እዚህ ቦታ ላይ ወስደናል። እነ እድልም ፈቃደኛ ሆነው እዚህ ቤት ላይ ብዙ ምርመራዎችን እያደረግን የነበረው እና ያው 2ኛ ቀናችን ላይ ያለ ነው። ለነገሮች እልባት መስጠት መቻል የለብንም። እቺ ሴት የምትመጣበትን መንገድ አመቻችተን ለእናንተ ምናደርስ ይሆናል ማለት ነው። ትደውልላታለህ፣ ወደዚህ ቦታ ላይ እንድትመጣ እናደርጋታለን። ተግባባን? እደውልላታለሁ። ውድ ተመልካቾቻችን እንግዲህ ያው ከኤርሚያስ ጋር ብዙ ነገሮችን አውርተናል። ስልኩ እኛ እጅ ጋር ይገኛል። ስለዚህ እያንዳንዱ ነገር ስንመረምርም ስለነበር እጃችን ላይ ይዘነዋል። ስለዚህ አሁን ለተባለችዋ ሴት ወይም ደግሞ ለቤቲ ለሱ የአክስት ልጅ ይደውልላታል ማለት ነው። በተነጋገርነው መሰረት ደግሞ ወደዚህ ቦታ ላይ እንድትመጣና የተፈጠረው ነገር ምንድነው፣ ምን አይነት ሴት ነች የሚለውን ለማወቅ በቻልነው አቅም ይረዳናል። ስለዚህ እባክህን ኤርሚ አሁን ደውልላት። ከዛ በኋላ እሷን የምናወራት ይሆናል ማለት ነው። ደውላለሁ። ደውል። ምንም ያስደነግጥ ነገር እንዳትፈራ። ሄሎ ሄሎ። አቤት ኤርሚ። ቤቲ ደህና ነሽ? ሰላም ነው? እንዴት ነሽ? እግዚአብሔር ይመስገን። እኔ የምልሽ 3 ሴቶች ተገኝተው ነበር እና መተሽ እንድታያቸው ነበር አግኝቼ ነበር እዛ። ኧረ 3 ሴት ዛሬ ቤት ውስጥ የተገኘው ማለት አጋጣሚ ጥሩ አጋጣሚ ነው። ያው ጓደኛሞች ናቸው፣ ይተዋወቃሉ እና ከዛ በእነሱ አማካኝነት ነው እንዲመጡ ያደረኳቸው። አይ አሪፍ፣ ዛሬ ጎብዘሃል። ግን ላይ ከዛ ድረስ መጥቼ ምናምን ነገር የማይስማሙ ልጆች ምናምን እንዳይሆኑብኝ። አይ አይደለም፣ በቃ ተስማምተው። አዎ በጣም እርግጠኛ ነኝ። ጓደኛሞች ናቸው እንደነገርኩሽ፣ ተነጋግረው በጣም ተስማምተው ያለውን ነገር ምናምን አስረድታቸዋል። አዎ እና ያው እንድታያቸው ብዬ ነው እንትን አውቀዋል ኦልሬዲ እና ተስማምተዋል። እንድታያቸው ብዬ ነው ሞር። እርግጠኛ ነህ? ግን ማለት እኔ አሁን ያ ጊዜ አይታቸዋል 2 ልጆች ምናምን አመጣልኝ በጣም አድርቀውኝ ነበርና አስታውሳለሁ። ያው ያ እንደማይደገም ደግሞ ደጋግሜ ቃል ገብቼልሽ ነበርና የሚያስኝ እንደዚህ ነገር እንድደጋግም ምናምን ነገር እንደማፈልግ ነገር ያለው በተደጋጋሚ ገብቶኛል። ዛሬም እንትን ብዬ ነው የምመጣው። የመጨረሻ እርግጠኛ ስሆን ነው እንደውም የደወልኩልሽ እና መደወል ከነበረብኝ ሰዓት እንደውም ዘግይቻለሁ። ያው እርግጠኛ መሆን ስላለብኝ ማለት ነው። ለዛ ነው እንትን። አይ በቃ አንተ እርግጠኛ ከሆንክ እመጣለሁ። እዚህ አካባቢ ስለሆንኩኝ። በቃ ቅርብ ነሽ? አዎ ቅርብ ነኝ። የረዳው ስለሆነ ነው እመጣለሁ። እሺ በቃ ቶሎ ነይና በቃ ያለውን ነገር መጨራረስ ይቻላል ማለት ነው። እሺ በጣም ጥሩ። ስለዚህ ውድ ተመልካቾቻችን በቻልነው አቅም እቺ ሴት የምትመጣበትን መንገድ ፈልገናል ማለት ነው። እኔም ያው እሱ በሚያወራበት ሰዓት ሊንክ አድርገን ሎኬሽኗን ለማየት ሙከራ እያደረግን ነው። ከየት አካባቢ ነው ልትመጣ የምትችለው፣ ስልክ ቁጥሯና ምናልባት በአጋጣሚ እንደዚህ አይነት ሰራተኞች የሚሰሩት የተለያየ ነገር ካለ በሚል ስልኳን ይዘን ሎኬሽኗን ሊንክ ለማድረግ እየሞከርኩ ነበረ በስልኬ እና እስቲ እውነት ይገጥምልናል ወይ የእኛ ቴክኒሻኖች ያዩታል አሁን። ከዛ በኋላ የምትመጣበትን መንገድ እንፈጥራለን ማለት ነው። የእውነት ትመጣለች አትመጣም፣ እያንዳንዱ ነገር ምን ጠብቅ ይሆናል ማለት ነው ኤርሚያስ። ስለዚህ እያንዳንዱ ነገር አስተካክለን እዚህ ቦታ ላይ እንጠብቃታለን ማለት ነው። ተግባባን?
በጣም ጥሩ። እስከዛው ድረስ እንግዲህ ውድ ተመልካቾቻችን አብራችሁን ቆዩ። ምንድነው እየተፈጠረ? ኤርሚያስ ቁጭ በይ ኤርሚያስ ቁጭ በይ ምንድነው ቁጭ በይ። ምንድነው እየተፈጠረ ያለው ነገር? ሰሚኛለሽ? ካሜራ ምናምን ምንድነው? ኤርሚያስ ምንድነው የተፈጠረው? አንዴ ቁጭ በይ። የተፈጠረው ነገር አስረዱኝ። ማን አንተ? የህግ አካላቶች ነን። መርማሪ ጋዜጠኛ ሳሙኤል እባላለሁ። መርማሪ ምንድነው የምትመረምረው? እያንዳንዱን ነገር ካሜራው ምንድነው? ኤርሚያስ ከሰው ጋር ነው እንዴ? ተቀጣጣ ነው ምንድነው? ቤቲ ቁጭ በይ አንዴ። ምንድነው ነገሩ? ቁጭ በይና እያንዳንዱን ነገር እነግርሻለሁ። አላስፈላጊ ነገር ውስጥ ከመግባትሽ በፊት መቀመጥ ይችላል። ኤርሚያስ እሺ። ስለዚህ ይኸውልሽ ብዙ ነገሮችን ደርሰንበታል። ካሜራውስ ምንድነው? ካሜራው ከካሜራ ጀርባ ያሉት እያንዳንዱ ሰዎች ከኛ ጋር ተባብረው የህግ አካላት ሆነው የሚሰሩ ሰዎች ናቸው። የህግ አካላት? ለምንድን ነው የህግ አካላት ያስፈለጉት? ችግር አለ እንዴ ኤርሚያስ? ቤቲ አሁን ማገዶ መፍጨት አያስፈልግም። እኔ ምን ብዬ እንደምነግርሽ አላውቅም። በቃ ሁሉን ነገር ደርሰውበታል፣ አውቀዋለሁ። ምን በቃ ነው ምንም የደረሱበት? መውሻሻት እኔ አያስፈልግም። ይቅርታ ነው እንደምትሳሳችሁ እንዳይሆን። ይኸውልሽ ሌላ ሰሚኛለሽ? ምንድን ነው? ደርሰውበታል። ይቅርታ እኔ ምንም አውቀው ነገር እያንዳንዱን የለም። ነገር አውቀነዋል። እያንዳንዱ ስለዚህ ማለት ምንድነው? የተፈጠረውን እያንዳንዱን ነገር እናውቃለን። ይቅርታ በጣም ይቅርታ። እኔ ተሳሳችሁ ሊሆን ይችላል። እኔ ምን ስለምን እንደምታወራ ራሱ እየገባኝ አይደለም። ኤርሚያስ ምንድነው የተፈጠረ ያለው ነገር? ቤቲ ስራውን ሁሉም የምንሰራውን ደርሰውበታል። ምንድነው የምትሰራው? አንተ የምትሰራው ነገር ካለ ንገራቸው። እኔ ግን የለሁበትም ማለት በጣም ይቅርታ። አጉል ሰዓት ነው የመጣሁት ይመስለኛል። እኔ ግን መሄድ እችላለሁ። በጣም ይቅርታ። ቁጭ በይ። እሺ ልቀቀኝ። እያንዳንዱን ነገር ግልጽ አድርገሽ ትናገሪያለሽ። ገባሽ ወይ? ምንድነው? ምን አይነት ስራ እንደምትሰሪ ከማን ጋር ተባብረሽ ምን አይነት ስራዎችን እየሰራሽ እንደነበር እያንዳንዱን ነገር እናውቃለን። ስለዚህ ለእነዚህ ነገሮች ደግሞ ግልጽ አድርገሽ ሁሉንም ነገር የምትናገር ይሆናል ማለት ነው። እኔ ይቅርታ፣ በጣም ይቅርታ አድርግልኝ። እኔ ስለምታወራው ነገር ምንም አላውቅም። እዚያ ያሉ ሰዎች ራሱ ለምንድነው እንደዚህ ካሜራ ምናምን ደቃቅናችሁ? አንተ ምንድነው የተፈጠረው ነገር? ቆይ ልናወራ አይደል እንዴ? ተቀጣጠር ነው። እሺ ልናወራ ነው። ስለ ስራ እኮ ነው። ምንድነው ታዲያ እነሱ ሰዎች? ስለ ስራ ነው የምናወራው። አሁንም ስራ ነው። በስልክ መናገር ትችላለህ። እንደዚህ አይነት ነው በቃ የሌለውበትን ነገር ለምንድነው የምትከተኝ? አንዴ አዳምጪኝ። ወንጀል ሰርተህ ከሆነ ንገራቸው በቃ። እኔ ምንድነው? አንዴ አዳምጪኝ። አሁን የምንወሻሽበት ሰዓት አልፏል፣ አብቅቷል። እኔ የማውቀው ታሪክ የለም እዚህ ነገር ውስጥ እንዳከቱኝ። የበለጠ ነገሮች ውስብስብ መሆን የለባቸውም። ይልቅ እውነታውን ተነጋግሮ መቅለል የሚችልበት መንገድ ካለ እሱ ላይ ትኩረት ብናደርግ የተሻለ ይመስለኛል። ሁሉንም ነገር ደርሰውበታል እያልኩሽ ነው። እኔ ስለምን እንደምታወሩ አላውቅም። ይቅርታ ነው በስተት ሊሆን ይችላል። ቤቲ ምንድነው? ቆይ ማስረጃ አላችሁ? ጀመር ይቅርታ፣ ስልክ መደወልም አለብኝ፣ መውጣት አለብኝ። ስራችን የመጣሁት እናወራለን ስላልከኝ ጉዳይ ነው የመጣሁት አይደለ? እኔ የበለጠ ነገሮች እንትን እንዳይባባሱ ነው የደወልኩልሽ። በቃ አማራጭ ሳጣ የመጨረሻ ማድረግ የነበረብኝ እሱ ነው፣ እሱን አደረግኩኝ። ስለዚህ አንድም የቀረ ነገር የለም። ሁሉንም ነገር ደርሰውበታል። ከዚህ በላይ ውስብስብ ስለሚያወራው ነገር ራሱ ማውቀው ታሪክ የለም። ስለምን እንደምታወራ ግን ገብቶሃል ኤርሚያስ? እውነታውን ደርሰውበታል ነው እያልኩሽ ያለሁት። ሜቢ ሰውዬው ጤነኛ ላይሆን ይችላል። ኤርሚያስ ምንድን ነው እያደረክ ያለኸው? እኔ እኮ ቤቲ ነኝ። ረሳኸው እንዴ? እያደረክ ያለን ነገር ታውቃለህ? አሁን ማስተባበሉ ጥቅም የለውም። ቤት እየነገርኩሽ እኮ ነው። ኦኬ ጭራሽ ይጮሃል። እሺ እኔ መውጣት አለብኝ ከይቅርታ ጋር በጣም ይቅርታ፣ መውጣት አለብኝ። ስለዚህ መውጣት አለብኝ። ካሜራውን ዝጋልኝ። ልውጣ። ይኸውልሽ ካሜራው ለእኛ ማስረጃ ነው። ከካሜራ ጀርባ ያሉት ሰዎች እያንዳንዱ ነገር እንትን ብለዋልና ስለዚህ ግልጽ አድርገሽ እያንዳንዱ ነገር ንገሪን። አሁንም ሴቶችን በተለየ ሁኔታ ሴቶች ስለ ሚስጥር ማህበር ወይም ደግሞ ኢሉሚናቲ ይሄ ከሉሲፈር ጋር የሚገናኙ ሰዎችን ደም ስለመስጠት ቃል ኪዳን ስለመስጠት የሚባሉ ስራዎች ላይ እንደምትሰሪ፣ አንቺ ግን ዋና ስራሽ ይሄን ሳይሆን ወጣት ሴቶችን ላላስፈላጊ የወሲብ ንግድ እንደምታሰማሪ ነግሮኛል። የአክስትሽ ልጅ የሆነው ኤርሚያስ ይሄ ነገር የት እንደሚከታ አላወቅም መሰለኝ። ስለምን እያወራህ እንደሆነ አላውቅም። እያስፈራራሁት አይደለም፣ እየነገርኩት ነው የሚፈጠረው ነገር። ስርዓት ያለኝ ሰው ነኝ፣ ስራዬን እሰራለሁ። ሴቶች ትላለህ እንደ እኔ እኮ ራሴ ሴት ነኝ። አታይኝም እንዴ? እንደምታየኝ ነኝ። እኔ ምን ነው ሴት እንትን ባይ የምመስልህ? ምንድን ነው እያደረክ ያለኸው? ራሱ አታውቁም እንዴ እንደዚህ የሚደልል ሰውና እኔ? መሽቷል፣ አሁን አረፍዷል። እኔ ደጋግሜ እየነገሩሽ ነው። ሁሉንም ነገር ደርሰው እኔ ኤርሚያስ የማውቀው ነገር የለም። በቃ የምታውቀው ነገር ካለ ነገራቸው። ስለራስህ ጊዜ መግዛቱ አያስፈልግም። አክሳሪ ነው እያልሽ ነው፣ እየነገሩሽ ነው። በቃ እውነቱን ተነጋግሮ መነጋገር ይሻላል። መተማመንና መደራደር ይሻላል፣ የሚቻል ከሆነ ማለት ነው። የምነግርሽ ነገር እሱ ነው። ሁሉም ነገር ደርሰውበታል። መወሻሸት ስለምን ነገር ነው የደረሱበት? ኤርሚያስ ምን እንደምታወራ እኮ እየገባኝ አይደለም ራሱ። እንዴ እርግጠኛ ነሽ? እኔ በጣም እርግጠኛ ነኝ። እሺ እንዴ ስልኬን መልስልኝ። ከካሜራ ጀርባ ያሉ ሰዎች ይሄን ስልክ ያዙልኝ፣ እያንዳንዱ ነገር ያወሩልኝ። ይሄ ነገር እስከ ሞት ነው። ታውቃለህ፣ በደንብ ታውቀኛለህ። ስልኬን ስጠኝ። የምታውቃቸው ከሆነ ስልኬን አስመልስልኝ። ወንዶች ናቸው እዛ ጋር። ስልኬን መልሱልኝ። እውነቱን መነጋገሩ ነው የሚሻለው ቤቲ። ስለዚህ እሱ ባለሽ መልኩ እያንዳንዱ ነገር ግልጽ በሆነ አማርኛ እናወራለን።
ያንን ማታረጊ ከሆነ ደግሞ እንዴት ማወጣጣትና እንዴት ማውራት እንዳለብሽ ይቅርታ፣ በጣም ይቅርታ። የምታወራው ነገር ራሱ በጣም ግራ እየሆነብኝ ነው። ስለምን እንደምታወራ ራሱ እየገባኝ አይደለም። ኤርሚያስ ምን አሞህ ነው? ኤርሚያስ ወይ ጤናውን ቼክ ታደርጉት። ኤርሚያስ ከማን ጋር እያወራ እንደሆነ ታውቃለህ? ግን ኤርሚያስ እኔ ቤቲ ነኝ። በደንብ ማለት በደንብ ነው የምታውቀኝ። በቃሽ ቤቲ ስንት የሰማውሽ ያንቺን ጭካኔ ያንቺን አረመኔነት ሁሉን ነገር አውቀዋል። ይሄ ነገር ባይሆን ፈልግ ነበር እንዳይሆን ጥሬያለሁ፣ ታግያለሁ፣ ሁሉ ነገር አድርጌያለሁ። መጨረሻ ግን ጭራሽ እየጮክ ነው የምታወራኝ? አው ጮሃለሁ፣ ገና ጮሃለሁ። ምን ማለት ነው? ሁሉ ነገር ደርሶበታል። በቃ ኤርሚያስ እየነገርኩህ ነው። ስለምን እንደምታወራ ራሱ አላውቅም። በካሜራ ማስረጃ ይዘዋል። ምንድነው ካሜራ? ሲጀመር ደቀና የጠራኸኝ ራሱ ያንን ጭካኔ ስራሽን ደርሶበታል። እኔ ጭካኔ ስራ ሰራ ታግያለሁ፣ ሞክሬያለሁ፣ አልቻልኩም። ግን መጨረሻ ላይ ደረሱብኝ። ቲኒ ስለምን እንደምታወራ ራሱ አላውቅም። እውነቱን ንገራቸው። በቃ ኤርሚያስ ዘመዴ ነህ፣ እንደ ወንድም ነው ማይክ አይደለ? ከፍለህ ታስተምረኛለህ፣ ብዙ ነገር ታደርግልኛለህ አይደለ እንዴ? ነው ምንድን ነው ሌላ ነገር? እኔ አላውቅም። ድራማ ነው እንዴ? ድራማ ነው ያዛችሁት? ቤቲ የትወና ሰዓትሽ አሁን አብቅቷል። እውነቱን ደርሰውበታል። እውነቱን ንገሪያቸው። እኔ ከዚህ በኋላ መሰቃየት አልፈልግም። በቃ አልፈልግም። በቃ ኤርሚያስ የምታወራውን ነገር እወቅ። በቃ አልፈልግም። የሚመጣብኝ ማንኛውም ነገር በቃ ዘመዴ ነው። በቃ እንደምታየኝ ነኝ። እኔ ወጣት ነኝ። እሱ ይረዳኛል። አለቀ። ምን እንደሚሰራ ምናምን አላውቅም። በቃ ማጭበርበሩን ተይውና አሁንም ግልጽ የሆነውን ነገር ተናገሪ። በቃ ግልጽ የሆነ ነገር ይሄ ነው። ምንም የማውቀው ነገር የለም ማለት እየታገስንሽ ምን ነው የምነግራቸው? ኤርሚያስ ትወናሽን አቁሚ። በቃ እውነቱን ትወና ነው። ሁሉም ነገር ደርሰውበታል። እየነገርኩህ እኮ ነው። ምንድን ነው የምታወራው? ኤርሚያስ ስርዓት ይዘህ በቃ አዋራኝ እንዴ! በጣም ከዚህ በኋላ ትዕግስቴን እየተፈታተንሽኝ ነው። በቃ አልሰማሽም። ብሶ ትዕግስቴን ሁሉን ነገር ደርሰውበታል። በቃ አብቅቷል። ያንቺ ጉዳይ እዚህ ጋር ያበቃል። ከዚህ በቃ እንደዚህ እየጮክን ልታወራኝ አልፈልግም። ገና እጮሃለሁ። ስርዓት አትይዘህ ቆይ ኤርሚያስ በደንብ ነው የምታውቀኝ። ታውቀኛለህ። ጊዜ ማብቅቷል። ወንድ ሰብስባችሁ ምንድን ነው ሲጀመር? ወንድ ሰብስባችሁ የጠራችሁኝ ሴት ናት ብላችሁ ነው የምታረጉት ነገር አለ። ምንድነው ሁሉ ሞክሬያለሁ። በቃ ልታረጉኝ ነው ሲጀመር ሞጣ አስወጡኝ። ይሄ ሁሉ ወንድ ምንድን ያለው ሲጀመር? ብቻዬን እዚህ ምን አደረገ? እያንዳንዱ ነገር ስሚኝ፣ እኔን ገንዘብ ትወዳለህ። እያንዳንዱ አታጭበርብሪ። አሁንም እንደተበደለ ሰው ወይም ደግሞ እየተጎዳ እንዳለ ሰው አታርጊ። እያንዳንዱን ነገር እናውቃለን። ምን አይነት ስራ ስለምትሰሪ ምን እንደምታወራ አላውቅም። ይሄ ሁሉ ወንድ ተሰብስቦ ሲጀመር ወሬ የሚባል ነገር የለም። እንደዚህ ነገር አይቻልም። አታስመስይ። እውነቱን ንገሪያቸው። እውነቱን ንገሪያቸው። እያንዳንዱን ነገር ሁሉም ነገር ተደርሶ እያንዳንዱን ነገር ግልጽ አድርገሽ ተግባባን። እያንዳንዱን ነገር ትናገሪያለሽ። ለነማን እየሰራሽ እንደነበረ፣ ሴቶችን እየወሰድሽ ምን እንደምታረጊና ምን አይነት ነገሮች እንደተፈጠሩ ግልጽ አድርገሽ ተግባባ ነው። ግልጽ አድርገሽ ማትናገሪ ከሆነ ደግሞ የከፋ ነገር ነው የሚደርስብሽ። ገባሽ? ካሜራውን አጥፎ ካሜራውን ያዝ። ኤርሚያስ ያዝ። ሰሚኛለሽ? እያንዳንዱን ነገር እናገራለሁ ብለሻል። ስለዚህ ማልቀስ አይደለም መፍትሄው። ግልጽ አድርገሽ መናገር ያለብሽን እያንዳንዱን ነገር ትነግሪኛለሽ። ያለቀስኩ አይደለም። እኔ ቤቲ ነኝ ሲጀመር ማለቅስ ሰውም አይደለሁም። እሺ፣ ስለዚህ ንገሪኝ፣ ምንድነው እየሆነ ያለው? እነዛን ሴቶች መልምለሽ ከዛ ምንድነው የምታረጊያቸው? በዚህ ልክ ሴቶች ላይ መጨከን ያስፈለገሽ ለምንድን ነው? እድላይት የተባለች ሴት እዛ ቦታ ላይ ምን እንደምታረጊና እንዴት እየጎዳሻቸው እንደነበር ነግራናለች። ስለዚህ ይሄን ሁሉ ነገር ማድረግ ያስፈለገሽ ለምንድን ነው? አይመለከተሽም። ስለዚህ ብዙ ነገሮች የምታረጊ ሴት እንደሆነች ነግራናለች። ይሄን ሁሉ ነገር ማድረግ ያስፈለገሽ ለምንድን ነው? ንገሪ። የትኛውን ታሪክ ጀምሬ የትኛውን እንድጨርስልህ እንደፈለክ እራሱ አልገባኝም። እሺ የትኛውንም ጀምሬ የትኛውንም ጨርሼ አይመለከተኝም። ብቻ ለምን ይሄን ማድረግ እንዳስፈለገና ከማን ጋር እየሰራሽ በቃ ያስፈልጋል። ሴት የሚባል ነገር አልወድም። አይገባህም? አልወድም። በቃ ሴት የሚባል ነገር በጣም ነው የሚያስጠላኝ። ገብቶሃል? በቃ ሴት የሚባል ነገር ማየትም አልፈልግም። የሴት ጓደኛ የለኝም። እኔ ቤተሰብ የለኝም። ሁሉ በዙሪያ ያሉት ሁሉ ወንድ ናቸው። በቃ ሴት የሚባል ነገር በጣም ነው የምጠላው። በጣም ምን ማለት ነው? ሴት የሚባል ነገር አልወድም ያስጠላኛል ማለት ምን ማለት ነው? ሴት በመፈጠሯ ራሱ ያስጠላኛል። ከነመፈጠራቸው ነው የሚያስጠሉኝ። ሴቶች ሳገኛ ብችልና ሁሉንም ሴት መግደል ብችል ራሱ በገል ደስ ነው የሚለኝ። በቃ ለምንድን ነው ይሄን ነገር ማድረግ ያስፈልገው? ለምንድን ነው? ምክንያቱም ሴቶች እኔ ህይወት ላይ ጥሩ ነገር የላቸውም። ከልጅነቴ ጀምሮ ሲጎዱኝ ምን ሲሉኝ እንደውም ከሴቶች ሴት ያዝናል ይባላል እንጂ ከሴቶች ወንዶች ነበር ሲያዝኑልኝ የነበረው የሚሻሉት። ራሱ ሴት ጨካኝ ናት፣ ሰይጣን ናት። ምንም አሁንም ቢሆን ስራዬን ማቆምም አልፈልግም። ሴቶችን እጠላለሁ። እንዲህ ስላደረጋችሁ ምንም የሚቀየር ነገር የለም። ሴቶችን በጣም ነው የምጠላው። በቃ አይገባህም? በጣም ነው የምጠላቸው። በደንብ ደግሞ ትልቅ ምክንያት አለኝ። እናም ትክክል ነኝ። እሺ ትልቅ ምክንያት አለሽ። ምንድነው ምክንያትሽ? ንገሪኝ እስቲ። ከልጅነቴ ጀምሮ ሲጎዱኝ፣ ሲያሰቃዩኝ
ከሴጣን የበለጠ በቃ ብዙ ነገር ሲያደርጉብኝ የነበሩት ከሴጣን እንደውም ሴጣን ይሻላል ከሴቶች በጣም ብዙ ነገር ሲያደርጉኝ ነበር የነበረው። ከልጅነቴ ጀምሮ የእናቴ ጓደኛ እናቴ ምስኪን ናት። እሺ እናቴ ምስኪን ስለነበረች ነው እናቴ ስትሞት የእናቴ ጓደኛ ነበረች። ከሷ ጋር ነበር ያደግኩትኝ። በጣም መጥፎ ሴት ናት። የእናቴን አደራ እንኳን ያልተወጣች በጣም መጥፎ ሴት፣ በጣም ብዙ ወንዶች እንዲጫወቱብኝ ያደረገች፣ በጣም ብዙ ነገር ያደረገችኝ ናት። ከመጥፎ ደግሞ እሷ ብቻዋን አለመሆኗ ነበር። ብዙ ሰዎች ነበሩ፣ ሁሉም ሴቶች ነበሩ እና አንዳቸውም ሕፃን ናት ብለው እንኳን አላዘኑልኝም ነበር። መጥፎ ናቸው ሴቶች፣ መጥፎ ናቸው። ምንም ጥቅም የላቸውም። አእምሬ ውስጥ የተሳለው እንደዛ ነው። ሴት የሚባል ነገር መግደል ነው የምፈልገው፣ ማጥፋት፣ ማሰቃየት። ከህፃነታቸው ጀምሮ እኔ የተጎዳሁትን ጉዳት እንዲጎዱ ነው የምፈልገው። ይገባሃል? እኔ የመጣሁበትን መንገድ እንዲያው መከራኝ፣ ስቃይን እንዲያው ነው የምፈልገው። ሁሉም ሰው የኔ ስቃይ ይገባዋል። በቃ ከህፃነቴ ጀምሮ ሴቶች ሲያሰቃዩ እኔ የመጣሁትኝ። አሁንም ቢሆን እንደዛ ነው የማስበው። በቃ ስለዚህ እኔ ደረሰብኝ፣ ማንኛውም ሴት ላይ አልደረሰም። አንቺ ላይ እንደዚህ አይነት ጉዳት ወይም ደግሞ የልጅነት ትራውማሽ ከበድ ያለ ስለነበረ በዚህ ልክ ሴቶችን መጉዳት አስፈላጊ ነው። አዎ አስፈላጊ ነው። አሁንም ቢሆን እናንተ እንዲህ ስላደረጋችሁ ማቆመው ነገር አይደለም። ከዚህ በኋላ እኮ እስር ቤት ነው ሳትስፋክሽን ይሰጣል። ምንም ይዘን ያመጌትም አልገባም። በቃ እስር ቤትም ቢሆን ሴቶች አሉ። ሴቶችን ማሰቃየት፣ መጥፎ ነገር ማድረግ በቃ ለእኔ ሳትስፋክሽን ይሰጠኛል። ጥሩ ስሜት ይሰማኛል። የልጅነት ትራውሜን እንዲጠፋ ያግዘኛል። በቃ እሱ ነው ደስ የሚለኝ ነገር። በጣም ብዙ ነገር ነው ያደረጉኝ። ለብዙ ወንዶች አስደፍረውኛል። በዛ በልጅነቴ ብዙ ነገር ነው ያደረሱብኝ። ይቀጠቅጡኝ ነበረ። ብዙ ወንዶች ያስደፍሩኛል ከአቅሜ በላይ። ይሄን ሁሉ ነገር እኮ አንቺ አሁን እያደረግሽ ነው ያለሽው። ምናልባት እንደዚህ አይነት ነገር ያደረጉትን እያንዳንዱ ሰዎች በህግ ማስጠየቅ ወይ ደግሞ ሌላ ነገር ማድረግ አቅም የለኝም ነበር በጊዜው፣ አቅም የለኝም። እነሱ ደግሞ ባለ ሀብት ናቸው። እኔ በልጅነቴ ነው እንደዚህ ያገኙኝ። በቃ አግኝተውኛል። ስለዚህ አእምሮ ውስጥ ያለው እሱ ብቻ ነው። መበቀል ብቻ ነው የምፈልገው። ይገባሃል? አሁንም ቢሆን የማደርገው ነገር እሱ ነው። በቃ እያደረግከው ነው። እናም ትክክል ነኝ። በቃ እንድትጮብኝ ስሜቴ ላይ ገባ ይችላል፣ ግን በቃ ታረግ ይችላልሽ። ነገር ግን እንደ ድላይት ያሉ ምስኪን ቤተሰቦቻቸውን ለማዳን የሚሞክሩ ሴቶችን እዛ ቦታ ያው ናቸው። ሁሉም ሲያድጉ እንደዛ ነው የሚሆኑት። ሁሉም ሴት እንደዛ ነው። አሁንም እያልሽ ያለሽው ስላጠፋሽ እያንዳንዱ ጥፋት ለራስሽ ምክንያት እየሰጠሽና ይሄን ነገር ምንም ምክንያት እየሰጠው አይደለም። የኔ ህመም አይገባህም። የኔ ስቃይ ያሳለፍኩት ነገር ወንድነህ ምንም ሊገባህ አይችልም። በስንት ሴት እንዳስደፈረ ሰዎችን እኮ እየጎዳሽ ነው ያለ። ስላንቺ መደፈር አይደለም ዋናው ነጥብ። ከሰሽ ብዙ ነገር ማድረግ ትችይ ነበር። ከዛ ውጪ ደግሞ ሰዎችን እየወሰድሽ መጉዳት አስፈላጊ አይደለም። ስለነ ህግ ነበረልሽ። ህግ የለም፣ ህግ የለም። አሁንም ቢሆን ህግ የለም። የዛኔም ቢሆን ህግ የለም። ህግ ያለው በገንዘብ ነው። ገንዘብ ብቻ ነው ህግ። እሺ እዚህ ሀገር። ስለዚህ እያንዳንዱን ሴቶች በዚህ ልክ መጉዳት አስፈላጊ ነው ማለት ነው። አዎ አስፈላጊ ነው። በደንብ እያንዳንዱን ሴቶች እንደዚህ ማድረግ ነው ማለት ነው ተገቢው። አዎ በደንብ እንደ ድላይት አይነት ያሉ ጥሩ ስሜት ይሰጠኛል። በጣም ጥሩ ስሜት፣ ያለፍኩትን ነገር ህመሜን እንድረሳ የሚያደርገኝ ይሄ ነገር ነው። በቃ አሁንም ቢሆን ማድረግን የምተው እንዳይመስል። ከዚህ በኋላ እኮ እስር ቤት ነው የምትበሰብሽው። አብረውስ የሚሰሩ ወይ ደግሞ ከላይ ያሉትን ሰዎች ማጠቁሚ ከሆነና ከኛ ጋር ማትተባበሪ ከሆነ ደግሞ እድሜ ዘመንሽን የምተባበርህ ነገር የለም። ፍላጎትሽን ሳታሟይ እስር ቤት የምትበሰብሽ ይሆናል። ወጣትነትሽን እዛው እስር ቤት ማቀሽ ምትጨርሽ ይሆናል። ተግባባን? ከህፃንነቴ በላይ ያሳለፍኩት ስቃይ እስር ቤት አላሳልፍም። አውቃለሁ እያንዳንዱን ነገር። አትልፋልፋ ሲልህ ነው ምንም የምታገኘው ነገር የለም። ነገርኩህ። በቃ ያስደስተኛል። ይሄ ደስ ያደረገኝ በቃ ጥሩ ስሜት እንዲሰማኝ ያደርገኛል። ገባህ? ታዲያ እዛ ቦታ ላይ ወስዶ ለ6 ለ7 ወንድ ማስደፈር እነዚህ ሴቶች ሁሉ ጉዳት ማስደረግ ለምንድን ነው አስፈላጊ? አሁንም በምታረጊው ነገር እኮ እየኮራሽ ነው ያለሽው አይደለ? በምታረጊያቸው እያንዳንዱ ነገሮች ስቃይ እያንዳንዷ ሴት መሰማት አለባት። የኔ ስቃይ የተሰቃየሁት ማን ደርሶልኛል? ስለምናቸው ራሱ ማንም ሰው አልደረሰ። እሳይ ነበር የሚሉኝ፣ ፈልገሽ ነበር የሚሉኝ። እኔ ግን በአንድ ሌሊት ከ5 ከ6 ከ7 ሰው በላይ ይደፈር ነበር ሳልፈልግ። ትልልቅ ሰዎች ብዙ ነገር ከዛ አልፎ መሀን እንደሆን እንኳን አድርገውኛል። ስቃዩ ሲበዛብኝ ስታመም ማህፀኔን እንኳን አሰጥተው መሀን አድርገውኛል። ከዚህ በላይ ለሴቶች ይገባል። ታዲያ የሁሉ ነገር ብትሆኝ እናትሽ እኮ ሴት ነች አይደል እንዴ? የፈለገ ነገር ቢሆን ሌሎች ሴቶች ላይ እንዴት ነው በዚህ ልክ ልትጨክኝ የምትችይው? ሰዎች እንዴት ነው እንዲጎዱ ማድረግ የምትችይው? ይገባቸዋል። እያንዳንዱ ሴትን ያሳለፍኳትን ነገር ማሳለፍ አለባቸው። ለምን ሌላው አንቺ በዚህ ልክ ስለ ጉዳትሽ ስለ ልጅነትሽ የምታስቢ ከሆነ ለምን ሌላው ልጅ ይጎዳ? ሌላውም እኮ እናት አለው፣ ነገ ይወልዳሉ፣ ብዙ ይሰቃያሉ አይደል? ለምንድን ነው እንደ ትልቅ መፍትሄን እያየሽ ያለሽው? መፍትሄው ይሄና ይሄ ብቻ ነው። ህግ የለም። እነዛ ሰዎች ሀብታም ሰዎች ናቸው። በጊዜው ምንም ማድረግ የምችል ሰው አልነበርኩም፣ አላደረኩም። አሁን ግን በቃሌም በደንብ እበቀላለሁ።
ስለዚህ እያንዳንዱ ነገር ልክ ነው ብለሽ ነው የምታስቢው ማለት ነው? አዎ በደንብ ልክ ነኝ። ይገባሃል? በደንብ ልክ ነኝ። የህፃንነቴን ትራውማ ሊለቀኝ አልቻለም። ገና ደግሞ ሴቶችን አቃጥላቸዋለሁ። እንደተቃጠልኩት እንደተሰማኝ ነው እሺ እንዲሰማቸው ማደርገው። በደንብ በቀሌን በቀላለሁ። ምንም አይነት ጾታ እንዲኖር አልፈልግም። በተለይ ደግሞ ሴቶች እርኩስ ናቸው፣ ሰይጣን ናቸው። ምንም አይነት ነገር አይገባቸውም። በጣም ነው ያሰቃዩኝ። ያ ህመሜና ስቃይ ደግሞ እንዲሰቃዩ ፈልጋለሁ። ይገባሃል? ምንም አይገባህም አውቃለሁ። አንተ ወንድ ነህ። ግን እኔ በዛ ሰዓት የደረሰብኝ ነገር በጣም ብዙ ነገር ነበር። ያ ደግሞ እያንዳንዷ ሴት ዛሬ ላይ ይገባቸዋል። ከህፃንነት ጀምሮ ያደረጉኝ ነገር አለ። ሴት ልጅ መጎዳት አለባት ማለት ነው? አዎ በደንብ አለባት። ሴት ልጅ መጎዳት ማለት እንደዛ እያልሽ ነው ያለሽው? ይሄ ሁሉ ነገር መሆን መቻል አለበት እያልሽ ነው ያለሽው? አዎ አለባቸው እያልኩ ነው። ስለዚህ አሁንም በእንደዚህ አይነት መንገድ ነው የምትሄጂው ማለት ነው? በጣም ጥሩ። ስለዚህ